Uncertainty for people trying to get their green cards in the U.S. The Trump administration issued a memo in late May announcing people would need to leave the country during the application process. A federal judge here in Rhode Island has blocked a Trump administration policy that made it harder for immigrants from dozens of countries to stay and enter the U.S. ፍርድ ቤቶች በትራምፕ አድሚኒስትሬሽን ጋር ያላቸው ጉሮሮ ለጉሮሮ ተያይዘው ነው እየሄዱ ያሉት። ይሄ በራሱ ባክን ፎርስ ራሱ ችግር ያመጣው። ፕሬዝዳንትነህ እርግጥ ነው ከ70-80 ሚሊዮን ህዝብ በላይ መርጠዋል። ነገር ግን ያንተም ስልጣን የተገደበ ነው ያሉ ያሉ በጣም በብዙ ሺዎች የሚቆጠሩ የነዚህ የ39 ሀገር ዜጎች ስራ መስራት አይችሉም። ግን አሳይለም በሚመለከት ጥሩ ኒውስ የሌለው ግን ይሄ የአሳይለም ፊ የሚባል ነገር አለ $100 እንዴት ነው ግድ ነው አንድ ሰው ባይኖረው ሶሻል ሚዲያ ጋብቻ ነው ኢንስቲትዩሽን አታክ የማድረግ መብት የለውም በጣም ኤክሴፕሽናል ካልሆነ በስተቀር ሁለት አማራጭ ነው ያለው ነው ፕራይቬት ነው ማድረገው ካለ ቪዛ ያገኝም ነው right okay have a great day ነው ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል ከጠበቃ ሳምን ጋር እንደምታውቁት በየወሩ የመጣን አዳዲስ ህጎች ሲወጡ ሲሻሩ ወይም የተለየ ዜናዎች ሲኖሩ ማህበረሰባችን ምን ቢያውቅ ጥሩ ነው ብለን ያሰብነው ለእናንተ አፕዴት በማድረግ ይሄው ኦልሞስት እንግዲህ አመት አልፎናል እናንተም እንግዲህ አብራችሁን ሁሉ ጊዜ እንደምትከታተሉን በኮሜንታችሁን ማወቅ እንችላለን አሁንም እንድትከታተሉን እስከመጨረሻ በትዕግስት መጋበዝ እፈልጋለሁኝ ይሄንን ፕሮግራም ላይክ አድርጉት ጠበቃ ሳምን በድጋሚ ስላየው ደስ ብሎኛል እንኳን ደህና መጣ አመሰግናለሁ ኪዲ እኔም ስላየውሽ ደስ ብሎኛል እንግዲህ በየጊዜው እንደዚህ አለፍ ይያል ብዙ ጊዜ በወር ነው የምንገናኘው ግን አንዳንድ ነገሮች ሲኖሩ እንደዚህ ደግሞ ፈጠን ብለን እየመጣን ኢንፎርሜሽኑን ለህብረተሰባችን ለማቅረብ ዛሬ ተገኝተናል ስለጋበዝሽኝ አመሰግናለሁ መልካም እኔም በጣም አመሰግናለሁ ተመልካቾቻችን ወቅቱ እንደምታውቁት በጣም ውዥንብር ያለበት ነው አንዴ ጥሩ ዜና ሰማን ብለን ትንሽ ቆየት ስንል ፕሬዝዳንት ትራምፕ ሌላ ህግ ይዘው ይመጣሉ ያፈርሱታል ያግዱታል እንደገና ፍርድ ቤቱ ደግሞ ይነሳና ይሄ በራሱ ምልልሱ ራሱ ኬዛችን ላይ ምን አይነት ችግር ይፈጥራል ምን አይነት ልክ የህግ ባለሙያዎች ጋር ሲሄድ ምን እንጠብቅ እሺ አሁን ተሻረ ደግሞ ምን እንበል ብዙ ነገሮች አሉና እነዚህ ነገሮች ግን ጀነራል የሆኑ ኢንፎርሜሽኖችን ጠበቃ ሳምን እየመጣ እዚህ ላይ ይነግረናል ነገር ግን ህክምናና የህግ ነገር የእያንዳንዱ ኬስ የተለያየ ስለሆነ ማማከር ስለሚገባል የጠበቃ ሳምንን ስልክ ኮንታክቱን ከስር እንተውላችኋለን ኬዛችሁን ማማከር የምትፈልጉ ሰዎች ወይም ጠብቅና የሚያስፈልጋችሁ ሰዎች ኮንታክት ልታደርጉት ትችላላችሁ ለማለት ፈልጋለሁኝ እንደ ሁልጊዜው ምን እንደምትጠይቅ ታውቀዋለህ የመጀመሪያውን ራስን በማስተዋወቅ ጀምርና ከዛ ወደ ጉዳያችን እንገባለን አመሰግናለሁ ኪዲ ሳምን እባላለሁ የህግ አማካሪና ጠበቃ ነኝ ላለፉት 10 ምናምን ዓመታት በኒውዮርክ ስቴት አሁን በቅርቡ ደግሞ በሜሪላንድ ውስጥ ላይሰንስድ ሆኜ የኢሚግሬሽን ጉዳዮችን እንይዛለን ከኢሚግሬሽን በተጨማሪም ሌሎች ኬዞችን እንይዛለን በተለይ ኒውዮርክ እና ሜሪላንድ ውስጥ የመኪና አደጋ ሰዎች በስራ ቦታ ቢጎዱ የመሳሰሉትን ነገሮች እንሰራለን ብዙ ጊዜ እዚህ የምንመጣው ለኢሚግሬሽን ጉዳይ ስለሆነ ነው እንጂ የዚህ ከኢንሹራንስ ጋር ያሉትን ስራዎች እንሰራለን ለዛ አይነት ክላይንቶችን መምጣትኛ ቢሮ የሚፈልጉ ከሆነ እነሱን ልጋብዝ ፈልጋለሁ ይሄን ይመስላል በአብዛኛው ስቴቶች ደንበኞች አሉ በተለይ ኢሚግሬሽን ደንበኞች አሉ ያገለገልን እንገኛለን በተለይ እዚህ ፕሮግራም ላይ መቅረብ ከጀመርን ጊዜ ጀምሮ ደግሞ ብዙ ክላይንቶች ያወቁን መተዋል አይ ሆፕ በተቻለን መጠን ኦፊሳችን ህብረተሰቡን ያገለገለ ነው ብለን እናምናለን ይሄን ነው ለምንችለው መልካም እኔም ራሴም በኪድ ኢትዮጵያ ቻናል ስምና በተመልካቾች በጣም አመሰግናለሁ እንግዶች እንደዚህ ስናቀርብ ኮምፕሌንት ሳይመጣብን ሲቀር ለኛም ራሱ እረፍት ነውና በጣም እጅግ በጣም ፖዚቲቭ የሆነ ፊድባክ ነው ያለን እውነት ለመናገር ለዛም ለአንተም ለተመልካቾቻችን ለአንተ ክላይንቶችም ትልቅ ክብር አለኝ ይሄ ደስ ብሎኝ ሪኮመንድ ማደርገው ጠበቃ ነውና እናንተም እንግዲህ ጉዳያችሁን ልታማክሩ ትችላላችሁ እንግዲህ አዳዲስ ዜናዎችን ሰሞኑን ብሬኪንግ ኒውስ ኢሚግሬሽን ዙሪያ እየተመለከትን ነው ፕሬዝዳንት ትራምፕ
ወደ ኦፊስ ከመጡ በኋላ አዳዲስ ነገሮችን በየጊዜው መስማት በጣም የተለመደ ነገር ሆኗል። ይሄ በራሱ ባኬን ፎርዝ ራሱ ችግር አያመጣም ወይ? አሁን በጣም የተቆለሉ ኦልሞስት አንድ ዓመት የተጠጋ የታገዱ ፋይሎች ሲከፈቱ ሌሎች ለምሳሌ ኢትዮጵያ ይሄንን ህግ ምናልባት ከሚካተቱበት ውስጥ ላትሆን ትችላለች ከ38 ይሁን 39 ሀገራት ግን እንደዛ ሲነሱ ሌላውንም ራሱ ኬዙን የመጎተት ነገር የለውም ወይ የሚል አንዳንድ ጥያቄዎች ይነሳሉና እስቲ ከወጡት ዜናዎች ጀምረን። አመሰግናለሁኝ ኪዲ። ሁለት ወሳኝ ነጥቦችን አነሳሽ እዚህ ጥያቄ ውስጥ። አንድ በፍርድ ቤቶች ጋር ያለው የትራምፕ አድሚኒስትሬሽን ያለው ነገር በሚመለከት፣ ሁለት ደግሞ ባክ ኤንድ ፎርስ ሲሆንስ ምን ተጽዕኖ ያመጣል የሚለው፣ ከዛ ጀምረን ወደ ኒውሶቻችን እንሄዳለን። እንግዲህ እንደምታውቂው ይሄ ሀገር የአሜሪካ ሀገር ፐርፌክት ላይሆን ይችላል፣ ግን ዲሞክራሲያዊ የሆነ ሀገር ነው። ዲሞክራቲክ የሆኑ ኢንስቲትዩሽኖች፣ መስሪያ ቤቶች ያሉበት ሀገር ነው። ምንም ጥርጥር የለውም። በጣም እንደምናስበው ፐርፌክት የህግ ትምህርት ቤት ውስጥ እያለን የመጀመሪያ አስተማሪዎቻችን የሚሰጡን ምሳሌ የአሜሪካን ሌጋል ሲስተም ነው። ገብተንበት አሁን እዚህ ሀገር ገብተንበት አሜሪካ ሌጋል ሲስተም ውስጥ ከ10 ዓመት በላይ እንደሰራ አንድ የህግ ባለሙያ ይሄ የአሜሪካ ሲስተም ፐርፌክት ነው ልል አልችልም። በጣም ብዙ ህጸጾች አሉበት፣ በጣም ብዙ ችግሮች አሉበት። ግን ቢሆንም ግን ስቲል ለሌሎች ዓለሞች ለሌላ አገር ህዝቦች እንደ ምሳሌነት ሊያገለግሉ የሚችሉ ነገሮች እስከዛሬ ድረስ እየተከሰቱ ነው። ይሄ አንዱ ማሳያ የሚሆነው ፍርድ ቤቶች ናቸው። ፍርድ ቤቶች በትራምፕ አድሚኒስትሬሽን ጋር ያላቸው ጉሮሮ ለጉሮሮ ተያይዘው ነው እየሄዱ ያሉት። ምንም አብዛኛው ሰው እንደሚያውቀው መንግስት በሶስት ብራንቾች አሉት። ህግ የሚያወጣ አለ፣ ህግ የሚያስፈጽም አለ፣ ህጉን የሚተረጉሙት አሉ። ህጉን የሚተረጉሙ ፍርድ ቤቶች ናቸው። ህጉን የሚያወጣው ኮንግረሱ ነው። የህግ አስፈጻሚ ግን የትራምፕ አድሚኒስትሬሽን በኮንግረሱ የወጣውን ህግ የማስፈጸም መብት ነው ያለው እንጂ የኮንግረሱን ህግ እየሻረ የራሳቸውን ህግ ሊያወጡ አይችሉም። ያ ነው የአድሚኒስትሬሽኖች የኤክዚኪዩቲቭ ኦርጋኑ ስራ። የትራምፕ አድሚኒስትሬሽንም እያደረገ ያለው ትንሽ ከዚህ ወጣ ያለ ነው። በአብዛኛው በሚባል መልኩ በኮንግረስ የወጡ ህጎችን በፖሊሲ ማሻሻል፣ በኮንግረስ ግልጽ የሆኑ ህጎችን በኤክዚኪዩቲቭ ኦርደር የማሻሻል ነገሮች እየታዩ ነው። በዚህም ምክንያት ሰዎች ወይም የህገ መንግስት ምሁራን ወይም ደግሞ የኢሚግራንት ራይት ኦርጋናይዜሽኖች ለዚህ ነው ሁሉንም ኬዞች ወደ ፍርድ ቤት የሚወስዷቸው። ፕሬዚዳንትነህ እርግጥ ነው ከ70-80 ሚሊዮን ህዝብ በላይ መርጠዋል። ነገር ግን ያንተም ስልጣን የተገደበ ነው እያሉ ያሉት በኮንግረሱ የወጣውን ህግ የማስፈጸም ነው እንጂ ሙሉ በሙሉ የህግ አውጪውን ስራ ወስደህ በራስህ በምትፈልገው የፖለቲካ አይዲዮሎጂ ህግ አውጥተህ ሰዎችን ኢሚግራንቶችን ልትጎዳ አትችልም ነው። ለዚህ ነው ፍርድ ቤቶች በጣም አክቲቭ የሆነ በጣም ብዙ ክሶች ከቁጥር ለቁጥር ሁሉ ለእኛ አይደለም ሌላው ሰው ተመልካቾች እና እኛ ጠበቆች እንኳን በደንብ መከታተል እስከሚያቅተን ጊዜ ድረስ ነው ፍርድ ቤቶች ላይ ክስ የተመሰረተው። ከዚህ በፊት እንዳልኩሽ ኢቭን እዚህ ሀገር ስታተስ ያላቸው ሰዎች በመታሰራቸው ምክንያት ሃቤስ ኮርፐስ የሚባል በፌዴራል ፍርድ ቤቶች እንኳን ከ25,000 በላይ ክሶች ነበሩ እስከተወሰነ ጊዜ ድረስ። ሰዎች አካልን ነፃ የማውጣት ክስ ይባላል። እንደው እንደ ምሳሌ ለመስጠት ነው። ከዛ በተጨማሪ ግን የሚወጡት ህጎቹ በአብዛኛው በፍርድ ቤቶች ክስ እየቀረባቸው ብላክ እየተደረጉ አንዳንዶቹ እንደውም እስከ ጠቅላይ ፍርድ ቤት ደረጃ ሄደው ኖ ይሄ ከስልጣን በላይ እየሰራ ነው የተባሉባቸው፣ ለአንዳንዶቹ ደግሞ የጠቅላይ ፍርድ ቤቱ ኖ ይሄማ በስልጣን ውስጥ ነው፣ ስለዚህ ትራምፕ አድሚኒስትሬሽን ማድረግ ይችላል ሲባል ሲወሰኑ የነበሩ ናቸው። ዞሮ ዞሮ ምን ለማለት ነው የፍርድ ቤቶችና የትራምፕ አድሚኒስትሬሽን ይሄ አንገት ለአንገት ተናንቆ መሄድ እስከዛሬ ድረስ እንደቀጠለ ነው፣ ወደፊትም ይቀጥላል። ይህን አስታውሳለሁ። የመጀመሪያ የናንች ፕሮግራም ስንሰራም ፍርድ ቤቶች ዝም አይሉም ስናገር ነበረ። እሱን ነው እያየን ያለ። አንድ እሱ ነው። ሁለት እንደዚህ በፍርድ ቤቶች መካከል ለምሳሌ ትራምፕ አድሚኒስትሬሽን የሆነ ፖሊሲ ያወጣል፣ ከዛ በኋላ በፍርድ ክስ ይመጣል፣ ከዛ በኋላ ይታገዳል። እንደገና ደግሞ የትራምፕ አድሚኒስትሬሽን ይግባኝ ይጠይቃል። ይግባኙ እስከሚታይ ጊዜ ድረስ ጊዜ ይወስዳል። ከዛ በኋላ ጠቅላይ ፍርድ ቤት ይሄዳል። የጠቅላይ ፍርድ ቤቱ ካሌንደር ደግሞ በጣም 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 ረጅም ነው እና እንትን አለ ጊዜን በጣም ይወስዳል። የኢሚግሬሽን በተለይ ኢሚግራንት መብቶችን በጣም ያጣብባል። የዘገየ ፍትህ እንደተነፈገ ነው እንደሚባለው ሁሉ በህግ መሰረት በጣም ፍትሁ ይዘገያል፣ ጊዜ ይወስዳል። ግን አዘይ እንደፍዘደይ ዜር ኢዝ ኖ አዘር ቾይስ፣ ሌላ ግን ምርጫ ግን የለም። እንደዚህ አይነት
በህገ መንግስቱ መሰረት በተሰጠው ስልጣን መሰረት ከተሰጠው ስልጣን በላይ የሚሰራ አድሚኒስትሬሽን በሚኖርበት ጊዜ የፍርድ ቤቶች ሮል ከፍ እያለ ነው የሚሄደው። ኮንግረሱ ኦልሬዲ ፕሬዚዳንቱን አሁን አይናገረውም። እንደምታይ ኮንግረሱ እና የፕሬዚደንቱ ጽህፈት ቤት በሪፐብሊካኖች ስለተያዘ ብዙ ጊዜ ኮንግረሱ አክቲቭ አይደለም። በአሁኑ ሰዓት ፍርድ ቤቶች ናቸው። ዞሮ ዞሮ ክስ ተመስርቶ ክሱ እስከሚታይ ድረስ በመጀመሪያ ደረጃ ፍርድ ቤት፣ ከዛ በኋላ ክርክር ተደርጎ ከዛ በኋላ ወደ ውሳኔ ተደርሶ ከዛ በኋላ ይግባኝ ተጠይቆ ከዛ በኋላ ይግባኙን ደግሞ ወደ ጠቅላይ ፍርድ ቤት እስከሚካሄድ ድረስ ብዙ ጊዜ ይወስዳል። ግን ብዙ ጊዜ ቢወስድም ግን እንዳልኩሽ ሌላ አማራጭ ስለሌለ ብዙ ይቀጥላል። ግን ያው ዲሌይ ይኖራል ወደሚለው ነገር ነው የሚወስደን መደምደሚያ። ወደ ዛሬ ይዣቸው የመጣሁ ነጥቦች ሳይ አንዱ እንዳውም የፍርድ ቤቶች ጉዳይ ልናይበት የምንችለው የግሪን ካርድ ጉዳይ ነው። ምናልባት ከ2 ሳምንት በፊት በጣም አስደንጋጭ የሆነ የፖሊሲ ለውጥ ተደርጎ ነበር። በዩኤስሲአይኤስ ዌብሳይት ላይ ነው የወጣው። ምንድን ነው የሚለው የሆነው ነገር ምንድን ነው ብለም ከዛ እንነሳ። መጀመሪያ ብዙ ጊዜ በዚህ ሀገር በጊዜያዊ ቪዛ የሚመጡ ሰዎች አሉ። ለምሳሌ በተማሪ ቪዛ ሊሆን ይችላል፣ በመዝናኛ ቢ1ቢ2 ቪዛ ሊሆን ይችላል፣ ሌሎች በኤች1ቢ ምናምን በሚባሉ ቪዛዎች ሰዎች እዚህ ሀገር ሊመጡ ይችላሉ። እነዚህ ጊዜያዊ ቪዛ አይነቶች እዚህ ሀገር አሜሪካ ምትሽ የምትቀመጭባቸው አይደሉም። እነዚህ ቪዛዎች እዚህ ለተወሰነ ጊዜ ያክል ትምህርትሽን ጨርሰሽ ለመመለስ ወይ ኒውዮርክ ሲቲ ነው ዲዝኒን አይተሽ ለመመለስ ወይ ተዝናንተሽ ለመመለስ ወይ ቤተሰብሽን ጠይቀሽ ወይ ግራጁዌሽን አቴንድ ለማድረግ የመሳሰሉ ጊዜያዊ የሆኑ ነን ኢሚግራንት የቪዛ አይነቶች ናቸው። እነዚህ የቪዛ አይነቶች በእነዚህ የቪዛ አይነቶች ሰዎች ይመጣሉ እዚህ ሀገር። እዚህ ከመጡ በኋላ ግን ፍቅረኞቻቸውን ያገኛሉ። ከዛ በኋላ ቦይፍሬንድ ገርል ፍሬንድ ይሆናሉ። ከዛ በኋላ እዚህ ሀገር አሜሪካ ሲቲዝን የሆነችው ወይም ደግሞ ግሪን ካርድ ያለውን ሰው ያገባሉ። ካገቡ በኋላ እዚህ ሀገር ግሪን ካርድ አፕላይ የማድረግ መብት አላቸው። ይሄ በኮንግረሱ ይወጣ ነው። ይሄ መብት ለምሳሌ እዚህ ሀገር ኦቨርስቴ ቢያደርጉ ቪዛቸው ተቃጥሎ ለዓመት ሊሆን ይችላል፣ ለ2 ዓመት ለ10 ዓመት የቆዩትን ያለ ፈቃድ ስራ የሰሩ አንኦቶራይዝድ ወርክ የሚባለው የሰሩ ሰዎች ሊሆኑ ይችላሉ እና ሌሎች ነገሮች ኢሚግሬሽን ህግን የጣሱ ሰዎች ናቸው። ለብዙ ዓመት ያክል 10 ለ15 ዓመት እዚህ ሀገር ቆይተው አንደር ቴብል ሲሰሩ የነበሩ ሰዎች ወረቀታቸው ወይም ደግሞ ቪዛቸው ኤክስፓየር አድርገው ግን በመሀል ያገቡና ይወልዳሉ። ከዛ በኋላ ከባለትዳር አጋራቸው ጋር ሆነው ግሪን ካርድ አፕላይ ያደርጉ ነበር። ይሄ በኮንግረሱ በግልጽ የተቀመጠ ነው። አንድ ሰው በጊዜያዊነት ቪዛ እዚህ ሀገር መጥቶ ሊያገባ ይችላል። ኤንድ አት ዘ ሴም ታይም ግሪን ካርድ መጠየቅ ይቻል ነበር። ይሄ አጀስትመንት ኦፍ ስታተስ ይባላል። ስታተስሽን ወደ ሌላ ከጊዜያዊነት ወደ ኢሚግራንት አይነት እዚህ ሀገር ለመኖር ፐርማነንትሊ ለመኖር የምታደርጊው በጣም 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 ብዙ ኢትዮጵያውያን፣ ኤርትራውያን ከሌላ ሀገር የሚመጡ የሌላ ሀገር ዜጎች ብዙ ጊዜ በጋብቻ እዚህ ሀገር ወደ ግሪን ካርድ ይቀይሩ ነበር። አንዱና ዋናው ነገር ምንድን ነው? እዚህ ሀገር ተቀምጠው ነው አፕላይ ማድረግ የሚችሉት የነበር። ወደ ሀገራቸው ተመልሰው አፕላይ ማድረግ አይጠበቅባቸውም ነበር። በህጉም መሰረት እንደዛ ነው። ኮንግረስ ምንድን ነው ያለው? ጋብቻ ካለ አንኦቶራይዝድ የሆነ ስቴም እዚህ ሀገር አንኦቶራይዝድ የሆነ ወርክ ቢኖርም እሱን ሁሉ ምህረት እንሰጣለን፣ ከተጋቡ ይጋቡና ህይወታቸውን ይቀጥሉ አይነት ነው። የትራምፕ አድሚኒስትሬሽን ግን ከ2 ሳምንት በፊት ያለው ምንድን ነው? ኖ ከዛሬ በኋላ ኤክሴፕሽናል ኤክስትራኦርዲነሪ ሰርከምስታንስ ካልሆነ በስተቀር እንደዚህ አይነት ሰዎች በጊዜያዊ ቪዛ መጥተው እዚህ ግሪን ካርድ መጠየቅ አይችሉም፣ ወደ ሀገራቸው ተመልሰው ግሪን ካርድ ይጠይቁ የሚል ፖሊሲ ወጥቶ በጣም ብዙ ኮንፊውዥን፣ በጣም ብዙ ድንጋጤ ነበር። የእኛ የቢሮችን ውስጥ ያሉ ክላይንቶቻችን ራሱ እንደዚህ አይነት ትልቅ በቃ ብዙ ስልኮች ስናስተናግድ ነበሩ። ለምሳሌ ከሁለት ታዋቂ ዩኒቨርሲቲ የወጡ ክላይንቶች አሉ። በጣም ወጣቶች ናቸው፣ ጋብቻ ውስጥ ናቸው አሁን ያሉት። በጣም ታዋቂ ዩኒቨርሲቲ ውስጥ ሃርቫርድ ዩኒቨርሲቲ ውስጥ ነው የተመረቁት። ከዛ በኋላ እሷ እዚህ ሀገር ተወልዳ ነው ያደገችው። እሱ ኢትዮጵያዊ ነው፣ እዚህ ሀገር የመጣው በኤፍ1 ነው። ከዛ በኋላ ነው የቢሮ መጥቶ ይህን ፕሮሰስ እያደረግን ወደ ግሪን ካርድ ለመቀየር እያሰብን ነው ይሄ ህግ የመጣው። ያ ማለት ሙሉ በሙሉ እንትን ማድረግ አይችልም ማለት ነው። ይሄ ልጅ እዚህ ሀገር ግሪን ካርድ መጠየቅ አይችልም ማለት ነው። ችግሩ ምንድን ነው? ይሄ ልጅ እንኳን ምናልባት ኢትዮጵያ ተመልሶ ኦኬ እንትን ሊያደርግ ይችላል፣ ጠይቆ ሊመጣ ይችላል። ግን መጠየቅ የማይችሉ ሰዎች አሉ። አንድ እዚህ ሀገር 5 ዓመት ቪዛው ኤክስፓየር ያደረገ ሰው ለምሳሌ ቢሆን ወደ ኢትዮጵያ ተመልሼ ልጠይቅ ካለ አንደኛ
ያለ ቪዛ አሜሪካ ውስጥ ከ1 ዓመት በላይ ስለተቀመጠ የ10 ዓመት ባን ይኖርበታል። ወደዚህ ሀገር መግባት አይችልም። አንደኛ የመጀመሪያው እሱ። ሁለተኛ በአሁን ባለው ሁኔታ ኢትዮጵያ ውስጥ አንድን ኢሚግራንት ቪዛ አፕሊኬሽን እኔ እስከ 4-5 ዓመት ሊፈጅ እየቻለ ያለበት ሁኔታ ነው ያለው። ባለቤቱን እዚህ ያስቀምጦ ለ5 ዓመት ወጥቶ አንድ ሰው እዛ ጠብቆ የሚመጣበትን ጊዜ ያስብ። ልጆች ያላቸው አሉ። በነገራችን ላይ ልጆች ያላቸው አሉ። ልጆች የሚያሳድጉ ህፃን ልጆች የሚያሳድጉ አሉ። ቢዝነስ አብረው ያላቸው ሰዎች ሰው እንዴት ነው የሚለው እዚህ ሀገር በቀላሉ ወደ ግሪን ካርድ መቀየር የሚቻለውን ስታተስ በጣም ኤክስትራኦርዲናሪ ሰርከምስታንስ ካልሆነ በስተቀር በጣም አሳማኝ ምክንያት ካልሆነ በስተቀር እንደዚህ አይነት ሰዎች ወደ ሀገራቸው ተመልሰው በዛ በኩል በኤምባሲ በኩል ፕሮሰስ አድርገው ይምጡ ነው። ሁለት ነገሮች አለው ይሄ። አንድ አሁንም የትራምፕ አድሚኒስትሬሽን ይሄን ማድረግ ይችላል። ዚያንሰር እኔ እንደ አንድ የህግ ባለሙያ አይችልም ነው። ምክንያቱም በኮንግረሱ በግልጽ በህግ የተቀመጠ ነገር ነው። ይሄንን በግልጽ የተቀመጠ ነገር አንድ አድሚኒስትሬሽን ሊቀይረው አይችልም። አንድ እሱ ነው። ስለዚህ ክስ ሊኖር ይችላል ብለን ስናስብ ነበር። ሁለተኛ የሆነው ነገር ግን ምንድነው? በተለይ የቴክ ካምፓኒዎች ይሄ በጣም ቴክኖሎጂ ካምፓኒዎች አብዛኛውን የሚቀጥሩት ሰዎች እንደምታውቂው በጣም የቴክኖሎጂ ከህንድ ከተለያዩ ሀገሮች ብዙ የቴክ ካምፓኒ ሰዎችን እዚህ ሀገር ያመጣሉ እና እነዚህ የቴክ ካምፓኒ ሰራተኞች ፕሮሰስ ላይ ነው ያሉት። እነዚህ ራሱ ተመልሳችሁ ወደ ሀገራችሁ ሂዱና እንትን አድርጎ የሚባል ከሆነ በጣም ስማርት የሆኑ የሌላ ሀገር ዜጎች በቴክኖሎጂ ላይ በተለይ ኢንተርኔት ተመራመሩ ሊሆን ይችላሉ፣ በጣም ታዋቂ ፕሮፌሰሮች ሊሆን ይችላሉ፣ ወይም ደግሞ ኢንቬንት የሚያደርጉ በጣም ወጣቶች ሆነው ኢንቬንት የሚያደርጉ ብዙ ነገር ለአሜሪካ ሲስተም የሚጠቅሙ ልጆች ወደ ሀገራቸው ሊመለሱ ነው ማለት ነው። የተደረገው ነገር ምንድን ነው? በዋሽንግተን ፖስት ላይ ሳነብ የእነዚህ የቴክኖሎጂ ካምፓኒዎች ለትራምፕ አድሚኒስትሬሽን ራሱ ለትራምፕ አናገሩት፣ ውስጥ ለውስጥ አናገሩት። ይሄ ፖሊሲ የሚቀጥል ከሆነ አንደኛ ብዙ ኦፊሶቻችን ይዘጋሉ፣ ቢዝነስ መስራት አንችልም፣ ቴክኖሎጂ ይበላሻል ምናምን ሲባል የትራምፕ አድሚኒስትሬሽን ኖ ኖ ኖ ኖ ከዛሬ በኋላ ፖሊሲውን እንደገና ቀይረነዋል አሉ። ባለፉት 2 ሳምንታት ውስጥ ምን ማለት ነው? ምን አሉ? እንደገና እስከዛሬ በሚደረገው የግሪን ካርድ ፕሮሰስ መልኩ ይቀጥላል አሉ። ሌላ ይሄ የሚያሳየን ነገር ምንድን ነው? እኔ እና አንቺ ሁልጊዜ እንደምለው ነገሮች ሳይጣሩ መተን በየጊዜው በአንድ ወዲያው ኒውስ ላይ ምናምን ስናቀርብ ሰዎች ሊጎዱ ይችላሉ። ይዘው በጣም የሚጎዱ ሰዎች አሉ። የአእምሮ ከፍተኛ የሆነ ዲፕሬሽን ውስጥ የሚገቡ ሰዎች አሉ። ለዚህ ነው ሳይጣራ በደንብ ሳይረጋገጥ የሆነ ነገር በተተነፈሰ ቁጥር ዘሎ ወጥቶ ሚዲያ ላይ እንትን ማድረግ ትንሽ አስቸጋሪ የሚሆነው ለዚህ ነው። አትሊስት መዘገብ የለበትም የሚል ሀሳብ የለኝም። ሊዘገብ ይችላል፣ ግን አዘጋገቡ ላይ ከዚህ በፊትም ብዙ ጥያቄዎች አሉኝ። የህግ ባለሙያ ነኝ፣ ጆርናሊስት አይደለሁም። ግን አዘጋገቡ ቢያንስ አትሊስት እንደዚህ አይነት ፖሊሲ ወጥቷል፣ ግን አፈጻጸሙን ገና እርግጠኛ አይደለንም። አፈጻጸሙን እያየን የበለጠ ህዝቡን ልናሳውቅ ይገባል አይነት ነገር ቢሄድ በዛ ጥሩ ነው። ዞሮ ዞሮ እንደዛ አይነት የፖሊሲ ለውጥ ነበረ። ከዛ ተመልሶ ዩተርን ላይ ናቸው አሁን ያሉት። የግሪን ካርድ አፕሊኬሽኖች አሁን ባሉበት ይቀጥላል ተብሏል እስከዚህ እስከምንናገረው ጊዜ ድረስ። ኢትስ ባድ ኒውስ በመጀመሪያ ደረጃ፣ ግን ደግሞ አሁን ወደ ጉድ ኒውስ እየተቀየረ ያለ ነገር ነው ያለው። እዚህ ላይ ግን አንዳንድ ነገሮችን ለማለት የፈለጉት ምንድን ነው? እነዚህ ሰዎች በተለይ እንደዚህ አፕላይ የሚያደርጉ ሰዎች የዚህ አይነት ኬዞች አፕላይ የሚያደርጉ ሰዎች አንዳንድ ጥያቄ አሁንም ሊጠየቁ ይችላሉ። አገርህ ተመልሰህ ለምንድን ነው በዛ በኩል ፕሮሰስ ማድረግ የማትችለው የሚል ጥያቄዎች ይኖራሉ። አሁን ከዚህ በኋላ ኢንተርቪው ማሬጅ ቤዝድ ግሪን ካርድ አፕሊኬሽኖች እንደዚህ አይነት ነገሮች ሊኖሩ ይችላሉ። ስለዚህ እነዚህ ሰዎች ከጠበቆቻቸው ጋር ቁጭ ብለው መነጋገር አለባቸው። ከተቻለ መጀመሪያውኑ አፊዳቪት ማስገባት ያስፈልግ ይሆናል። ኢትዮጵያ ተመልሼ የማላደርግበት ምክንያት እነዚህ ነገሮች ናቸው። ለምሳሌ 2 ህፃናት ልጆች አሉኝ እዚህ፣ ወይ አንደኛው ህፃን ልጅ ኦቲስቲክ ነው፣ ወይ ባለቤቴ ብዙ ጥሩ ስራ አትሰራም፣ እኔ ነኝ ብሬድዊነሩ። እኔ ከዚህ ሀገር ወደዛ የምመለስ ከሆነ ልጆች የረሃብ ላይ ሊወድቁ ይችላሉ። ወይም ደግሞ ባለቤቴ በሽተኛ ሆኗል፣ ሕክምና ውስጥ ነው ያለው። ስለዚህ እኔ የምመለስ ከሆነ ልጆችን ማን ቴክ ኬር ያደርጋል አይነት ነገር የማያስመልሰው ኤክስትራኦርዲነሪ ሰርከምስታንስን ማሰብ ያስፈልጋል። ኬዝ ውስጥ ምንድን ነው ተመለሽ ብባል ወይም ተመለስ ብባል እና በዛ ሀገር ፕሮሰስ አድርግ ብባል ምን አይነት ምክንያቶች አሉኝ የሚሉት እነዛ ምክንያቶች ዲግ አድርገው በደንብ ተዘጋጅተው ለኢንተርቪው መቅረብ ያስፈልጋል ማለት ነው።
ይሄ ቬሪ ኢምፖርታንት። ይሄን ነው ልንማርበት የሚገባው እዚህ ላይ። ስለዚህ ሰዎች እስከዛሬ ፎርም ከሚሞሉበት በተጨማሪ እንደዚህ አይነት የአፊዳቪቶችን ሰርቶ እኔ ከሌ ባላለሁኝ ይህን ግሪን ካርድ ከሌን የምትባለውን ሴት በዚህን ቀን አግብቻለሁ፣ ሜሬጅ ሰርቲፊኬቱን አያይዣለሁኝ፣ ወደ ሀገሬ ወደ ኢትዮጵያ ወደ ሀገሬ ወደ ኤርትራ ማልመለስባቸው ምክንያቱ ከሚከተሉት ናቸው ብለው ዘርዝረው አይ ቲንክ አፊዳቪት ማስገባት የሚያስፈልግ ይመስለኛል። ከዛ በተጨማሪ ደግሞ በጠበቃው ቢሮ ላይ ሌላ ኤክስትራ ሰዓት ይኖራል ማለት ነው። ሌላ ኤክስትራ ይሄንን የማዘጋጀት እስከዛሬ ክላይንቶቻችን ኢንተርቪው የምናደርግባቸው መንገዶች ወይም ደግሞ የምናደርግባቸው ነገሮች አሁን እየሰፉ መጥተዋል ማለት ነው። ገብቶሻል አይደል? ይሄን ነገሮች ሁሉ ሰዎች ግሪን ካርድ በተለይም በጋብቻ መሰረት ያደረገ ሜሬጅ ቤዝድ ግሪን ካርድ የሚያመለክቱ ሰዎች ካሉ እነዚህ ነገሮችን በደንብ ማሰብ ያስፈልጋል የሚል የመጀመሪያ ነጥብ እሱ ነው። ሁለተኛ እዚህ ላይ ጥያቄ ከሌለች፣ ሁለተኛ የ39 ሀገሮች ኒውስ ነው የወጣው። ከዚህ በፊት ኪዲ እንደምታስታውሽው የትራምፕ አድሚኒስትሬሽን 19 ሀገሮችን ቶታል ባን ወይም 20 ሀገሮችን ቶታል ባን ቀሪዎችን ደግሞ ፓርሻል ባን አድርጎ ነበር። ምን ማለት ነው? እነዚህ ሰዎች አንደኛ የቢ1 ቢ2 ቪዛ ማግኘት አይችሉም ነበረ። ግሪን ካርድ ፕሮሰሳቸው ቆሞ ነበረ። አሳይለም አፕሊኬሽናቸው ፕሮሰስ አይደረግም ነበረ። በጣም ብዙ ሀገሮች በዚህ ጉዳይ በጣም ተጎድተው ነው የኖሩት። 39 ሀገር ማለት 39 ሀገር ዜጎች በጣም በከፍተኛ ሁኔታ በተለይ እዚህ ሀገር አስቢው አንድ አፍጋኒስታናዊ እንበላ። ይሄ የአፍጋን ዜጋ ከአፍጋን ለምሳሌ በአፍጋኒስታን ጦርነት ጊዜ አሜሪካውያን ሲረዳ የነበረ ነው። ትሩ ስቶሪ ነው የምነግርሽ። ከኦሳማ ቢንላደን ግድያ ለመግደል አሜሪካኖች ከሄዱ በኋላ ራሳቸው ሚሽን ነበራቸው አፍጋኒስታን ውስጥ። ያንን ሚሽን ለማስፈጸም አረብኛም እንግሊዝኛም የሚናገሩ አፍጋኒስታን አብረው ሊሰሩ ይገባ ነበር። አብረዋቸው ሲሰሩ የኖሩ እነዚህ አፍጋኒስታውያንን በባይደን ዘመን ወደዚህ ሀገር መጥተዋል በሪፊውጂ ስታተስ። ምክንያቱም የአሜሪካ መንግስት ከአፍጋኒስታን ሲወጣ እነዚህ ሰዎች በጣም ታርጌት ነበሩ። ከአሜሪካውያን ጋር የሰሩ ናቸው። ስለዚህ በጣም ቤተሰቦቻቸውን እየተገደሉባቸው ስለነበር እንደ ሪፊውጂ እዚህ አመጧቸው በባይደን ዘመን። ከዛ በኋላ እዚህ መጥተው የስራ ፈቃድ አግኝተው ግሪን ካርድ አግኝተው ገና ፕሮሰስ ላይ ያሉ ግሪን ካርድ ያላገኙ ነበሩ። ግን የትራምፕ አድሚኒስትሬሽን መጥቶ እንደ አንድ የትራቭል ባን ካደረገባቸው ሀገሮች አንዱ የአፍጋኒስታን ነች። የአፍጋን ዜጎች ከዚህ በፊት ቤተሰብ ኖሯቸው ስራ እየሰሩ እያሉ እዚህ ቁጭ ብለው እያለ ነው ከዛሬ በኋላ እንትናችሁን ራሱ አናድስም ተባሉ። የስራ ፈቃዳቸውን አልታደስም። ስለዚህ ሰዎች ከስራ ውጭ ነበሩ። እንደ አንድ ምሳሌ ያመጣሁልሽ ግን አስብ። ይሄን ወደ 39 ናይጄሪያውያን አፌክትድ ሆነዋል። ኤርትራውያን፣ በተለይ ኤርትራውያን በዚህ በጣም በከፍተኛ ተጎድተው ነበር። በቢያንቢት መምጣት አይችሉም። እዚህ ያለ አሳይለም አፕሊኬሽናቸው ውሳኔ አይሰጥበትም። ግሪን ካርድ ፕሮሰሳቸው ቆመዋል። የመሳሰሉት የስራ ፈቃዳቸው ምናምናቸው ሁሉ ቆመው ነበር። ይሄ ባለበት ሁኔታ እንግዲህ ይሄ ፕሮባብሊ ከስንት ጊዜ በላይ እንደሆነ ታስታውሻል። 8 ወር 9 ወር በላይ ይመስለኛል ካልተሳሳትኩ። በጣም በብዙ ሺዎች የሚቆጠሩ የነዚህ የ39 ሀገር ዜጎች ስራ መስራት አይችሉም። ቤተሰብ አላቸው። ሊምቦ ውስጥ ነበሩ። ሊጋል ሊምቦ ይሉታል። ልክ ምንም መንቀሳቀስ ባችበት ቦታ ስትገባ። አሁን የሆነው ግን ጉድ ኒውስ ምንድን ነው? ሮድ አይላንድ ውስጥ የሚገኝ አንድ የፌዴራል ፈርስት ኢንስታንስ ኮርት ትናንትና የትራምፕ አድሚኒስትሬሽን ያወጣው የትራቭል ባን ዘረኝነትን መሰረት ያደረገ ነው። ዲስክሪሚኔሽን ቤዝድ ኦን ናሽናል ኦሪጅን፣ ዘረኝነት መሰረት ያደረገ ነው። አኒመሱ ወይም ደግሞ ዓላማው ህጉ ሲታይ ዘረኛነት ነው የሚለው ዳኛው ራሱ በእንትን 150 ምናምን ገጽ ነው ውሳኔው። ስለዚህ ኮንግረሱ ባስቀመጠው መንፈስ ሳይሆን ይሄን ያደረጉት በራሳቸው ለኢሚግራንት ካላቸው ጥላቻ አይነት ነው የሚል አይነት ውሳኔ ነው ያወጣው። የሚገርምሽ እና የ39 ዓመት የትራቭል ባኑ ሙሉ በሙሉ ህገወጥ ነው፣ ህገ መንግስታዊ አይደለም። አሜሪካ ያላትን የናሽናሊቲ ህግ ሙሉ በሙሉ ይጥሳል። ስለዚህ ከዛሬ በኋላ ነል ኤንድ ቮይድ ነው ብሎ ወስኖበታል። ኢትስ ጉድ ኒውስ፣ በጣም ጥሩ ኒውስ ነው። ብዙ ሰዎች ምናልባት የስራ ፈቃዳቸው ፕሮሰስ ሊደረግላቸው ይችላል ብለን ኢንቲዮሪ ልናስብ እንችላለን። ግን ፕራክቲካሊ ምንድን ነው የሚለው ቅድም ሳወራው የነበረው ነው። መጀመሪያ ላይ በነበረች ጥያቄ ፕራክቲካሊ ምን ሊሆን ይችላል? አሁን አንድ የትራምፕ አድሚኒስትሬሽን ይግባኝ ይጠይቃል ወይስ አይጠይቅም የሚለው ማሰብ አለብን። ሁለት ይግባኝ ጠየቀ እንበል። የይግባኙ ጊዜ ስንት ጊዜ ይወስዳል?
ኢቨን እሺ ይግባኝ ላይ ሄዶ ቢወሰንበት እንኳን ወደ የህገ መንግስታዊ ጥያቄ ካለው ወደ ጠቅላይ ፍርድ ቤቱ የመውሰድ ጉዳይ ወደ መብት ሊኖረው ይችላሉ። እሱም አለ። ከዛ በተጨማሪ አሁን እያየን ያለ ነው፣ የትራምፕ አድሚኒስትሬሽን እያየን ያለ ነው። በፍርድ ቤቶች የሆነ ውሳኔ ከተወሰነ በኋላ እነዚያን የፍርድ ቤቶች ውሳኔ ቶሎ አቀላጥፎ የመተግበር ኢምፕሊመንት የማድረግ ዲሌይ እናያለን። ሪላክታንት ነው አድሚኒስትሬሽኑ፣ ምንም ጥርጥር የለውም ይሄ። ምክንያቱም ብዙ ጊዜ ፋይት የሚያደርጉት ምንድን ነው ወደ አፒል እንሄዳለን ነው እንጂ የሚሉት ከዛሬ ጊዜ ጀምሮ እንደዚህ እናደርጋለን፣ በቃ በዚህ ፍርድ ቤት ውሳኔ መሰረት እንዲህ የሚሉበት አትሊስት ጊዜ ይወስዳሉ። እንደ ሌሎች አድሚኒስትሬሽን በጣም አክቲቭ አይደለም። ለምሳሌ ዲሞክራቶች በዚህ አክቲቭ ናቸው። ፍርድ ቤቶችን በጣም የመስማት ነገር አላቸው። ሆነስት የፖለቲካ ጉዳይ አይደለም፣ የስታቲስቲክስ ጉዳይ ነው የምነግርሽ። ግን የአንዳንድ አሁን ያሉ የአድሚኒስትሬሽን ሰዎች ግን ቶሎ ፍርድ ቤቱ እንደዚህ ወስኗል፣ ስለዚህ ይህን ፍርድ ቤት ተቀብለን እንሄዳለን ሳይሆን ትዊት የሚያደርጉትን ስታዩ ከፍተኛ የፕሬዚዳንት ትራምፕ አማካሪዎች አንድ ያልተመረጠ ዳኛ የሆነ ኮርነር ውስጥ ያለ አንድ ያልተመረጠ ዳኛ 70-80 ሚሊዮን የመረጠው ፕሬዚዳንት ያወጣውን ውሳኔ እዚህ ኮርነር ላይ ተቀምጦ ሊሽረው አይገባም ምናምን ብለው ይከራከራሉ። እነዚህ ሰዎች በነገራችን ላይ የህግ ባለሙያዎች ናቸው። ሎስኩል የሚሄዱ ናቸው። ገብቶሻል? ሎስኩልም ራሱ የሄዱ ናቸው። በጣም እንደዚህ ከፍተኛ የሆነ እንዲያውም ታዋቂ የህግ ትምህርት ቤት የሄዱ ሰዎች ናቸው። እንትን አለው፣ ትሬንድ አለው። ፍርድ ቤቶች ውሳኔ ነው ይሄ ጉዳይ፣ የፍርድ ቤት ውሳኔ ነው። ቼክ ኤንድ ባላንስ አለ። ይሄ ዲሞክራሲያዊ ሀገር ነው። አንድ ፍርድ ቤት ህገወጥ የሆነ ነገርን ሲያይ ያንን የመሻር መብት አለው ምናምን ብለሽ ወደ ስራ መግባትና መጀመሪያ ዳኛውን አታክ ማድረግ ይለያያል። ለስራ ራሱ ለማነሳሳት ወይም ደግሞ ይሄን ጉዳይ ወደ ዩኤስሲአይኤስ ወስዶ ቶሎ ኢምፕሊመንት የማድረግ ነገር ብዙ እያየን አይደለም። ግን አዘይ እንደዘደይ ደግሞ ተገደውም ቢሆን ፍርድ ቤቱ ከወሰነ ምንም ማድረግ አይችሉም። ለምሳሌ ጥሩ ምሳሌ የሚሆን የቴምፖራሪ ፕሮቴክትድ ስታተስ ነው። ቴምፖራሪ ፕሮቴክትድ ስታተስ እንደምታስታውሽው ኬዲ ኢትዮጵያ በባይደን አድሚኒስትሬሽን የቴምፖራሪ ፕሮቴክትድ ስታተስ ተሰጥቷት ነበረ። ከዛ በኋላ ኢትዮጵያውያን ፓስፖርት ብቻ እያሳዩና ከተሰጠው ቀን ጀምሮ እዚህ አሜሪካ ውስጥ ካሉ ቴምፖራሪ ፕሮቴክትድ ስታተስ ተሰጥቷቸዋል። በተለይ በጣም ብዙ ተማሪዎች ከዚህ በፊት እንዳልኩት ከፍተኛ የመንግስት ባለስልጣናት የኢትዮጵያ መንግስት ባለስልጣናት የሆነ አሳይለም መጠየቅ የማይችሉ በአብዛኛው እዚህ ሀገር የሚቀመጡት በቴምፖራሪ ፕሮቴክትድ ስታተስ ወይም ሌላ ደግሞ ለ20-30 ዓመት እዚህ ሀገር ኖረው ወረቀት የሌላቸው በቃ ሁሉን ነገር ሞክረው ያልተሳካላቸው ሰዎች ቴምፖራሪ ፕሮቴክትድ ስታተስ አግኝተዋል። ግን እንደምታስታውሸው የዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሴክሬታሪዋ ከዚህ በፊት ሪቪው አድርጋ ነው ኢትዮጵያ የቴምፖራሪ ፕሮቴክትድ ስታተስ አያስፈልጋትም፣ ሀገሪቱ ጥሩ ሆናለች ምናምን ብላ ካንስል ተደርጎ ነበረ። እስከ ፌብርዋሪ 2026 ድረስ ነው ቫሊድ የሚሆነው ተባለ። ከዛ በኋላ ቦስተን የሚገኝ አንድ የፌዴራል ፈርስት ኢንስታንስ ኮርት ይሄንን አይቶ ይህም መሰረቱ ያደረገው ዘረኝነት ላይ ስለሆነ ኖ የትራምፕ አድሚኒስትሬሽን የኢትዮጵያን ጉዳይ በደንብ ሳይመለከት በደንብ ሳያጠና ነው፣ ስለዚህ ቴምፖራሪ ፕሮቴክትድ ስታተስ ይቀጥላል ብሎ ወሰነ። የመጀመሪያ የነበረው የኒውስ አንድ ቅድም እንዳልኩሽ አንድ ያልተመረጠ ዳኛ እንዴት እንደዚህ ያደርጋል አይነት ተባለ። ከዛ በኋላ ግን ከትንሽ ጊዜ በኋላ ግን የዩኤስሲአይኤስ ዌብሳይት አሁን ያለውን የኢትዮጵያ ቴምፖራሪ ፕሮቴክትድ ስታተስ አስቀመጠው። በዚህን ጊዜ ቴምፖራሪ ፕሮቴክትድ ስታተስ ኢትዮጵያ ነበራት። ከዛ በኋላ ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ካንስል አደረገው። እዚህ ቦታ የሚገኝ ፍርድ ቤት ግን እንዲቀጥል አድርጎታል። ስለዚህ አሁን በቴምፖራሪ ፕሮቴክትድ ስታተስ ያላችሁ ሰዎች ኢቭን ስራ ፈቃዳችሁ ኤክስፓየር እንኳን ቢያደርግ ይሄንን ደብዳቤ እያሳያችሁ ስራ መስራት ትችላላችሁ አይነት ነገር ተባለ። ተገፍተው ቢሆንም እንደዛ ያደርጋሉ ለማለት ነው። ቤዚካሊ እነዚህ የ39 ሀገራት ኒውስ ይሄን ነው የሚያሳየው። በዚህ በጣም በ39 ሀገራት ጉዳይ ላይ የበለጠ ከኛ አካባቢ ካሉ ሰዎች የበለጠ የሚደሰቱት ኤርትራውያን ናቸው። ምክንያቱም ኢትዮጵያ በ39ኙ የትራቭል ባን ሊስት ውስጥ ስላልነበረች። ይሄ ነው ሁለተኛ ነጥብ ይዤ የመጣሁት። ሶስተኛው ነጥብ ግን አስደሳች ያልሆነ ሊሆን ይችላል። የስቴት ዲፓርትመንት ከሳምንት በፊት የወጣው አንድ የፖሊሲ ቼንጅ ነው። ይሄ ፖሊሲ ቼንጅ ምንድን ነው የሚለው አፍሪካ ውስጥ 50 ሀገራት ውስጥ ያሉ የአሜሪካ ኤምባሲዎች በአብዛኛው በሚባል መልኩ ኢሚግራንትም ነን ኢሚግራንትን ቪዛ ይሰጡ ነበር። 50 ሀገር ውስጥ ማለት ነው። ከዛ ውስጥ ምንድነው እያለ ያለው አሁን የትራምፕ አድሚኒስትሬሽን በተለይ ስቴት ዲፓርትመንት ማርኮ ሩቢዮ የሚባለው ማለት ነው የውጭ ጉዳይ ሚኒስትሩ እያለ ያሉት ምንድን ነው
እኛ 50 ኢሚግራንት ናንን ኢሚግራንት የሚሰጥ ኤምባሲ አያስፈልገን ነው። ከ50 ወደ 20 እንቀንሳለን እያሉ ነው። ወደ 30 ኤምባሲዎችን እናጥፋለን እያሉ ነው፣ እንዘጋለን እያሉ ነው። ብዙ ኢምፕሊኬሽን አለው። ይሄ በኢሚግሬሽን ላይ ብዙ ኢምፕሊኬሽን አለው። በአንድ በኩል የ30 ኤምባሲ የዲፕሎማቲክ ተቀጣሪዎች በአብዛኛው ስራ ያጣሉ ማለት ነው። ከዛ እንነሳ ለራሳቸው ለአሜሪካ አንዱ እሱ ነው። ሁለተኛ እያሉ ያሉት ምንድን ነው? ሌሎች ከ50 ወደ 20 ስናወርድ የ30ዎቹን ስራ የ30 ኤምባሲዎችን ስራ ሌሎች አሁን ያሉት 20ዎቹ ይወስዱታል ነው የሚለው። ያ ማለት ምን ማለት ነው? ዲሌይ አለ ማለት ነው። ዲሌይ ይኖራል ማለት ነው። እንግዲህ እንደምታስቢ ደስ የሚለው ኒውስ ምንድን ነው? የአዲስ አበባ ኤምባሲ ያለው አይታጠፍም። ከ20ዎቹ ውስጥ አለው የአዲስ አበባ ኢትዮጵያ የሚለው ኤምባሲ አይቸው ነበረ። እሱ የሚታጠፍ አይደለም። ግን ያ ማለት ምን ማለት ነው ብለን ስናስበው እንደምታውቂው ኢትዮጵያ ውስጥ አሁን ያለው የአሜሪካ ኤምባሲ የቢ1 ቢ2 ቪዛ አፖይንትመንት የቪዛ ኢንተርቪው አፖይንትመንት ለማግኘት በጣም ብዙ ጊዜ ይፈጃል። ኢቨን ናሽናል ቪዛ ሴንተር የኢሚግራንት ቪዛ አፕሊኬሽኖቻችን ናሽናል ቪዛ ሴንተር ዶክመንታሪ ኳሊፋይድ ከሆኑ በኋላ ለኢንተርቪው ትጠራላችሁ ጠብቁ ተብሎ ቢያንስ 2 ዓመት ከምናምን እየፈጀ ነው ክላይንቶቻችን ተጠርተው ኢንተርቪው ለመደረግ ማለት ነው። ይሄ ባለበት ሁኔታ ይሄ የስራ ብዛት ባለበት ሁኔታ ከዚህ በፊት የኤምባሲ ሰዎች በተቀነሱበት ሁኔታ እንደገና ከ50 የአፍሪካ ኤምባሲዎች ወደ 20 ሲወርድ እና የነዚህን የ30ዎቹን ስራ ወደ እነዚህ ወደ 20ዎቹ ዲስትሪቢዩት ሲደረግ ሊፈጥር የሚችለውን የስራ ጫና ማየት ይቻላል። ብዙ የስራ ጫና ይኖራል። ብዙ ሰራተኞች ይባረራሉ እንዳልኩሽ። ግን ከዛ በተጨማሪ ከኢሚግሬሽን ከኛ አንጻር ካየሽው ግን የኢሚግሬሽን ፕሮሰሱ የመቀላጠፍ ሁኔታ ሳይሆን እስከዛሬ ታይቶ በማይታወቅ ሁኔታ ዲሌይ ሊኖር ይችላል። ከዚህ አይ ቲንክ ክላይንቶቻችን እንዲማሩ የምፈልገው አይ ቲንክ ታይትን ዮር ቤልት ነው ምንድን ነው የሚባለው? አንዳንዴ መቀናታችሁን ትንሽ ጠበቅ አድርጉ ወደሚል አድቫይስ ነው የምገባው። ምክንያቱም እንደዚህ በቀላሉ በአጭር ጊዜ ውስጥ ፕሮሰስ ተደርጎ ሰዎችን ወደዚህ ሀገር የማምጣት እስከዛሬ በምናየው መልኩ የማምጣት ጉዳይ አሁን ባለው ሁኔታ በጣም 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 እየቀነሰ ይመጣል። ይሄ ምንም ጥርጥር የለውም። እርግጥ ነው ገና 50ዎቹ ስቴት ምንድነው ኤምባሲዎች አልታጠፉም በፖሊሲ ደረጃ፣ ግን በውሳኔ ደረጃ ውሳኔ ደርሰዋል። ያ ቶሎ መቼ ነው የሚፈጸመው የሚለውን አናቅም። ግን አዘይ እንደፍ ዘዴ ግን በኢሚግሬሽኑ ጉዳይ ላይ ብዙ ለውጥ ሊያመጣ ይችላል። እንደምታስታውሸው ከዚህ በፊትም እንደተናገርነው የትራምፕ አድሚኒስትሬሽን በባይደን ዘመን በነበሩት 4 ዓመታት ውስጥ ሚኒመም 5 ሚሊዮን ሰዎች በቦርደር ክሮስ አድርገዋል። ስለዚህ በተቻለ መጠን ላለፉት 50 ዓመታት ወደ አሜሪካ የገባው የኢሚግራንት ቁጥር አሜሪካ ከምትፈልገው ቁጥር በላይ ነው ብለው ነው የሚያምኑት ሪፐብሊካኑ። ስለዚህ እያሉ ያሉት ለሚቀጥሉት 50 ዓመታት የኢሚግሬሽን ቁጥሩን ወደ አሜሪካ የሚመጡ የኢሚግራንትን ቁጥር በተቻለ መጠን እንቀንሳለን ነው እያሉ ያሉት። አሜሪካ የምትታወቀው ከዚህ በፊት በጣም ጀነረስ የሆነ ሲስተም ነበረ። ብዙ ኢሚግራንቶች ከተለያየ ዓለም ይመጣሉ። ለማንም ሊባል በሚችል መልኩ እዚህ ሀገር ብዙ መንገዶች ነበሩ፣ ክፍት ነበረ። ሰዎች የአሜሪካን ድሪም እዚህ መተው አቴን ያደርጉ አቺቭ ያደርጉ ነበረ። ግን ያ ሀገራችንን ሊያሳጣን ይችላል። ሲስተሙን አላስፈላጊ አቢዩዝ እየተደረገ ነው። የሌላ ሀገር ሰራተኞች እየመጡ እዚህ ያሉትን የአሜሪካውያንን የስራ አይነትም ሆነ በቁጥር እየወሰዱብን ነው የሚል አይነት ፕሮቴክቲቭ የሆነ አድሚኒስትሬሽን ነው አሁን ያለን። እንግዲህ የትራምፕ አድሚኒስትሬሽን አትሊስት እስከሚጨርስ ድረስ ይሄ አይነት የፖለቲካ አስተሳሰብ በጣም በአብዛኛው ሪፐብሊካን ላይ ያለ ነው። ይሄ ሁሉ ነገሮች በሚቀጥለው ምርጫ ላይ ምናልባት ሪፐብሊካኖች መልሰው የሚያሸንፉ ከሆነ በዚሁ ይቀጥላል የሚል ሀሳብ ነው ያለኝ። ዲሞክራቶች የሚመጡ ከሆነ ግን እንደገና ደግሞ በየጊዜው እየተከታተል የምናቀርበው ነው የሚሆነው። ግን በአብዛኛው የሚሆነው ዲሞክራቶች በሚመጡበት ጊዜ እንዳውም ለብዙ ጓደኞች የምላቸዋለሁ በትራምፕ አድሚኒስትሬሽን ከዚህን ቀን እስከዚህን ቀን የወጡ አጠቃላይ የኤክዚኪዩቲቭ ኦርደሮች ሊስት ያደርጓቸውና በአንድ እስክርቢቶ ነው የሚባለው ስትሮክ ኦፍ ፔን ፕሬዚዳንት ወደፊት የመጣው ዲሞክራት ሽረነዋል ይላል። ይህ እስካሁን ስናወራው የነበረው እስካሁን ሲሆን የነበረው ነገሩ እንደገና ወደኋላ ተመልሶ ከዚህ በፊት በነ ኦባማና በነ ባይደን ዘመን የነበረው ኢሚግሬሽን እንትን ይመጣል። ለዚህ ነው እኔ ብዙ ጊዜ የምናገረው
this is not the end of the world የምለው ለዚህ ነው። አሁን እያለፍንበት ያለው ነገር የህይወት የመጨረሻ አይደለም። ቻሌንጂንግ ታይምስ አለው ወይ? አዎ ቻሌንጂንግ ታይምስ አለው። ፖዚቲቭ ነገርስ አለው ወይ? አዎ ብዙ ፖዚቲቭ ነገሮች አሉት ለማለት ነው። ሶስተኛው ነጥብ ይሄ ነው። ሌላ በጣም ባለፉት 2 ሳምንት 3 ሳምንት ውስጥ ለብዙ ጊዜ ያክል ሲነሱ የነበሩት ነገሮች የአሳይለም ጉዳይ ነው። የአሳይለም ጉዳይ ከጉድ ኒውስ እንጀምር፣ ከጥሩ ኒውስ እንጀምር። ከዚህ በፊት እንደተናገርነው የአሳይለም ኬዞች ኢንተርቪው ይደረጋሉ እንጂ ውሳኔ አይሰጡም። ለጊዜ ውሳኔ ፖዝ ይደረግ ተብሎ ነበረ። ነገር ግን አሁን ባለው ሁኔታ የዩኤስሲአይኤስ አሳይለም ኦፊሶች ውሳኔ እየሰጡ ነው ያሉት። ለኢትዮጵያውያንም ራሱ ውሳኔ እየተሰጠ ነው ያለው። በቅርብ ኒውዮርክ ሲቲ አካባቢ አንድ የአሳይለም ኢንተርቪው ነበረኝ። እዛ የአሳይለም ከክላይንቴ ጋር የነበረውን የአሳይለም ኢንተርቪው ከጨረስኩ በኋላ ኦፊሰሩን አናግሬው ነበር። እንዴት ነው አሁን ለኢትዮጵያውያን አሳይለም ኬዞች ውሳኔ እየሰጣችሁ ነው ወይ ብዬ ስጠይቀው አዎ ውሳኔ እየሰጠን ነው ብሎ ኮንፊርም አድርጎልኛል። ከዛ በተጨማሪም የሌሎች የህግ መስሪያ ቤት የሌሎች ጠበቃ ቢሮ ጓደኞችን ሳወራ ለአንዳንድ ክላይንቶቻቸው ውሳኔ የተሰጠ ነው። ስለዚህ ፖዝ የተደረገው ነገር የቀረ ይመስለኛል አሁን ባለው ሁኔታ። ዛትስ ጉድ ኒውስ። ሌላው ግን አሳይለም በሚመለከት ጥሩ ኒውስ የሌለው ግን ይሄ የአሳይለም ፊ የሚባል ነገር አለ። $100 $102 የሆነው እሱን የማይከፍሉ ሰዎች በየአመቱ በህግ የወጣ ነው። በየአመቱ አሳይለም የጠየቁ ሰዎች $102 የመክፈል ግዴታ አለባቸው ይላል። ያንን የማይከፍሉ ከሆነስ ምን ይሆናል የሚለውን ስናይ ግን የአሳይለም ኬዛቸውን ሙሉ በሙሉ ዲናይ ልናደርግ እንችላለን፣ ሪጀክት ልናደርግ እንችላለን። የስራ ፈቃዳቸውን እንዲቆም ልናደርግ እንችላለን፣ ኢንቫሊድ ልናደርገው እንችላለን። እንደገና የአሳይለም ክላክ አወር ይባላል። አንድ ሰው 150 ቀን 180 ቀን ከሆነ በኋላ ነው አሳይለም አፕላይ አድርጎ የስራ ፈቃድ የሚያገኝ። ያ ራሱ ሰዓቱ እንዲቆም እናደርጋለን እየተባለ ሲሪየስ የሆነ ኮንሲኩዌንስ አለው። ሲሪየስ የሆነ ውጤት እያመጣ ነው። ስለዚህ አሳይለም አፕላይ ያደረጉ ሰዎች በየአመቱ ያንን $102 የመክፈል ግዴታቸውን በደንብ መከታተል አለባቸው። ያንን የማይከታተሉ ከሆነ ኢቭን ኬዛቸው ሪጀክት ዲናይ እስከመደረግ ሊደርስ ይችላል። ወደ ፍርድ ቤት ሊተላለፍ ይችላል። የስራ ፈቃዳቸውን ሉዝ ሊያደርጉ ይችላሉ። ወይም ደግሞ የሚያስቆጥሩት 180 ቀን ሊቆም ይችላል። ስለዚህ ቬሪ ኢምፖርታንት ይሄን ማሰብ አለባቸው። በአብዛኛው ይሄን ችግር ውስጥ የሚገቡት እዚህ ሀገር መጥተው 7-8 ዓመት የቆዩ የአሳይለም ኬዛቸውን በቃ ኦልሞስት የረሱ አንዳንድ ሰዎች ያለው እንደዚህ ሳዋራ ምንስል ምክንያቱም ቢዝነስ ውስጥ ናቸው ወይ የሜዲካል ሬዚደንሲ ፕሮግራም ውስጥ ገብተው ብዙ በጣም በቃ መተንፈሻ የሚያሳጣ ስራ ዓለም ውስጥ ነው ያሉት፣ ወይ ከፍተኛ የሆነ ቢዝነስ ውስጥ ነው ያሉት፣ ወይ ልጆቻቸውን እያሳደጉ በቃ አንዳንድ ሰዎች የረሱት እስከሚመስል ሰማለሁ። ለእነዚህ ሰዎች ማስጠንቀቂያ አለኝ። እንደዚህ $102 ተብሎ ችግር ነው የሚባለው። ለምሳሌ የዛሬ 5 ዓመት የመጣ ሰው መጥፎነቱን ልንገርሽ ኪዲ። የዛሬ 5 ዓመት የመጣ ሰው አሳይለሙን አፕላይ አድርጎ ለኢንተርቪው እየተጠባበቀ እያለ የስራ ፈቃድ አለው እንበል። ይሄ ሰው አግብቶ እዚህ ሀገር መጀመሪያ ውስጥ የሚመጣ ከሚስቱና ከልጆቹ ጋር ነው የመጣው እንበል። ልጆቹ ትምህርት ቤት ውስጥ ነው ያሉት። ሚስቱ በሱ አሳይለም ባመለከተው የስራ ፈቃድ አላት፣ እሱም አለው። እየሰሩ ነው ያሉት። ልጆቻቸውን አሪፍ ትምህርት ቤት ውስጥ እየከፈሉ እያስተማሩ ነው ያሉት። ክን ዩ ኢማጂን ለምሳሌ $102 ባለመክፈል ምክንያት ሊመጣ የሚችለውን ችግር ስታስቢው፣ የእሱ ኬዝ ዲናይ ሊደረግ ይችላል ማለት ነው። የስራ ፈቃዱን ያጣል። ሚስቱ የስራ ፈቃዷን ታጣለች። አሁን ያለ አንኦቶራይዝድ የሆነ ስቴይ ነው ያላቸው ማለት ነው እዚህ ሀገር። ኦኬ እሺ፣ አንኦቶራይዝድ ሆነ እንበል። ከዛ በላይስ እንደገና እናመልክት ቢሉስ? በህጉ መሰረት አሳይለም ኬዞች እናመልክት በሚባልበት ጊዜ የአሳይለም ኬዝ ማመልከት የሚቻለው አንድ ሰው እዚህ ሀገር በመጣ በ1 ዓመት ጊዜ ውስጥ ነው። ከ1 ዓመት ውጭ ከሆነ በጣም ኤክሴፕሽናል ሰርከምስታንስ ካልሆነ በስተቀር ማመልከት አይችልም። ያንን ዓመትም አልፈውታል። ስለዚህ አሳይለም የመጠየቅ መብታቸውን ራሱ ሉዝ ያደርጉታል ማለት ነው እዚህ ሀገር። የምናወራው ነገር ቲዮሪ ብቻ አይደለም፣ ፕራክቲካሊ ካየሽው ብዙ ችግር ሊያመጣ የሚችል ነው። ይሄን የአሳይለም ፊ እባካችሁ በደንብ መክፈል አለመክፈላችሁን እያረጋገጣችሁ የሚል ነገር ነው ያለን። ከአሳይለም ህግ ወጣ ስንል አሁንም የትራምፕ አድሚኒስትሬሽን የወጣው ሌላ የኤክሲኪዩቲቭ ኦርደር አለ። የባንክ አካውንት ያላቸው ሰዎች በዜል ገንዘብ ማስተላለፍ ምናልባት ካናዳ የለም ስትይ ነበር እንጂ እዚህ አሜሪካ ዜል እና ቬንሞ በጣም ነው፣ በጣም ኮመን ነው። ብዙ ለቢዝነሳችን የምንጠቀምበት ነው። ክላይንቶቻችን
ሁሉም የሚከፍሉን ኦልሞስት በዜል እየሆነ ነው። አሁን በኮንሰልቴሽኑንም ፊውንም ሁሉም እንደዛ እየሆነ ነው። እዛ ላይ ግን የትራምፕ አድሚኒስትሬሽን አሁን ያወጣው አዲስ እንደ ፖሊሲ ምንድነው? ባንኮች አንድ ሰው መጥቶ አካውንት በሚከፍትበት ጊዜ ወይም ደግሞ አካውንት ኢቭን የከፈተ የሌላ ሀገር ዜጋ ካለ እዚህ አሜሪካ ውስጥ ያለውን ስታተስ እንዲያጣሩ የሚያስገድድ አይነት ህግ ወይም ደግሞ ኤግዚኪቲቭ ኦርደር ነው ያወጡት። ብዙ ኢምፕሊኬሽን አለው ይሄ በነገራችን ላይ ወደፊትም አይ ቲንክ ክስ ይቀርብበታል ብዬ ከማስባቸው ነገሮች አንዱ ነው። አንድ ከባንክ አንጻር ባንኮች ስለዚህ እኔ ለምሳሌ አሳምን የሚባል ሰው ዌልስ ፋርጎ ባንክ ሄጄ አካውንት ልከፍት ስል ከዚህ በፊት የሚያስፈልገው ምናልባት ድራይቪንግ ላይሰንስ ካልሆነ በስተቀር ገንዘብ ይዘሽ መሄድ ነው። ስለዚህ አሳምን ምን አይነት ሌጋል ስታተስ አለው ብለው ሊጠይቁ ነው ማለት ነው። ሲቲዝን ነህ? አዎ ብላቸውስ እንዴት ያረጋግጣሉ? የሲቲዝንሽፕ ሰርቲፊኬት አምጣ ሊሉኝ ነው ማለት ነው። ፓስፖርት ኮፒ አምጣ ሊሉኝ ነው ማለት ነው። ግሪን ካርድ አለ? አዎ ኦኬ፣ ያንን አምጣ ሊሉ ነው። የምሰጣቸውን ዶክመንቶችስ እነዚህ ሰራተኞች የአንድ ባንክ ሰራተኛ ሰዎች የትኛው ትክክለኛ ቫሊድ ግሪን ካርድ ነው የትኛው ሲቲዝን ነው ምናምን የሚለውን ትሬንድ የሆኑ አይደሉም። እነዚህ ሰዎች የባንክ አካውንታንት የነበሩ ኦር ደግሞ አሶሼት ዲግሪ በዚህ በባንኪንግ ላይ ያላቸው ሰዎች ምናምን ናቸው፣ ባለሙያም አይደሉም። አንድ ሁለተኛ ባንኮችስ ይህን የመስራት ግዴታ አለባቸው። ባንክ የባንክ ስራ የባንኪንግ በአዋጁ መሰረት ያላቸውን ገንዘብ ይሰበስባሉ። ባንኮች ገንዘብ የክላይንቶቻቸውን ባንክ ሜንቴን ያደርጋሉ። ያንን ገንዘብ ወስደው ኢንቨስት ያደርጋሉ፣ በዛ ያተርፋሉ ምናምን ካልሆነ በስተቀር የአንድን ሰው የዚህ ሀገር የመኖሪያ መብት የማወቅ ያለማወቅ ይህንን የማጣራት ስራ የማን ነው የሚለውም ሌላ እንትን። ስለዚህ ባንኮች ክስ ሊያቀርቡ ይችላሉ። ምክንያቱም በእነሱ ላይ ምን ያመጣል? ብዙ የስራ ጫና ያመጣል። እንደዚህ አይነት ግዴታ እንትን የሚጣልባቸው ከሆነ ደግሞ ትሬንድ ማድረግ አለባቸው ሰራተኞቻቸውን። ይሄን ሁሉ ለማድረግ ደግሞ ምን ያስፈልጋቸዋል? ገንዘብ ኢንቨስት ያደርጋሉ። ባንኮች ደግሞ ኢንቨስት የሚያደርጉት ገንዘብ ይሄን ለማድረግ ሜይ ቢ ቢሊየንስ ኦፍ ዶላርስ፣ በጣም እንደዚህ በቀላሉ በትንሽ ገንዘብ ላይ አንችልም። ይሄ አለ አንድ። ሌላው ማሰብ ያለብን ነገር ምንድን ነው? አሜሪካ ውስጥ እዚህ ሀገር ወረቀት የሌለው ሰው የባንክ አካውንት የመክፈት ፖሲቢሊቲው በጣም ዝቅተኛ ነው። ምክንያቱም ወረቀት የሌለው ሰው ወይም ደግሞ ቪዛ የሌለው ሰው መጀመሪያ መታወቂያ ነው የሚጠየቀው። መታወቂያ መቼም የኢትዮጵያ መታወቂያውን ምንድን ነው የሚባለው? አሁን አዲስ የመጣች መታወቂያቸውን ብታሳዩ ለአሜሪካ ምንም አይደለም። ወይ ኦኬ፣ ፓስፖርቱ ልታሳይ ትችላለች። ፓስፖርቱን ገንዘቡን ሊቀበሉሽ ይችላሉ፣ ግን ቪዛ መኖር አለመኖሩ ማረጋገጥ አለብሽ። ምክንያቱም ነገር ይሄንን ገንዘብ ላውጣ ብለሽ ስትሄጂ ነው የሚጠይቁሽ ሁሉን ነገር አይነት ነገር። እሱም አለ። ግን ብዙ ጊዜ ወረቀት የሌላቸው ሰዎች የባንክ አከፋፈትን ጉዳይ በሚመለከት ልክ ወረቀት እንዳላቸው ሰዎች በፈለጉት ሰዓት ሄደው ባንክ አካውንት የሚከፍቱበት ቬንሞ፣ ዜልን፣ ሌላ ይሄ ኤሌክትሮኒክ ትራንስፈር ምናምን የሚጠቀሙበት ፖሲቢሊቲ ከዚህ ሀገር ስታዩ በጣም ዝቅተኛ ነው። ለምን ይሄ ህግ እንደወጣ አልገባኝም፣ ሆነስቲ ከመጀመሪያው ጀምሮ ማለት ነው። ግን የእነሱ ዓላማ ምንድን ነው? እነሱ ግን እያሉ ያሉት ዓላማ ምንድን ነው? በተቻለ መጠን እንደዚህ ወረቀት የሌላቸውን ሰዎች በአይአርኤስ ሄዱባቸው፣ ኢንተርናል ረቨኑ ሰርቪስ የሚባለው በታክስ መስሪያ ቤት ሄዱባቸው፣ አሁን በባንክ በኩል እየሄዱባቸው ነው። ዲፖርት እየተደረጉ ነው። ቦርደሩን ዘግተናል ብለዋል። ይሄ ከሌላ ሀገር የሚመጣውን ኢሚግራንት ቪዛውን በሚመለከት በአብዛኛው በጣም ቀንሰዋል። እንደገና ኢሚግራንት ቪዛ የሚሰጡትን ራሱ የቪዛ ቦንድ እስከ $15,000 እናስከፍላ። ዲስ ኢዝ ኢንቫይሮንመንት ምን እንደሆነ ገባሽ? ሁሉንም ነጥቦችን ስትያቸው ስታገናኛቸው እዚህ ሀገር ብዙ ኢሚግራንት ወረቀት የሌለው ኢሚግራንት ለቆ እንዲሄድ አንድ ነገር ግን ከሌላ ሀገር ደግሞ በአብዛኛው ሌላ ሰው እንዳይመጣ የማድረግ ይሄ ሪስትሪክት የማድረግ ቦርደራቸውን የመያዝ አይነት ነገር ነው እያየን ያለ ነው። ይሄም እንደ አንድ የባንኮች ጉዳይም እንደ አንድ እዚህ ሀገር የመኖሪያ ፈቃድ የሌላቸውን ሰዎች አጨናንቆ ከዚህ ሀገር ለማስወጣት እየያዙበት ያለው አንዱ ሜተድ ነው። በነገራችን ላይ በስታቲስቲክስም በቅርብ ያነበብኩት ምንድን ነው፣ ከዚህ በፊት በቦርደር የገቡ ሰዎች አሳይለም ኬዛቸውን የሚከታተሉ ታስረው ነበረ። በቦንድ የመውጣት ፖሲቢሊቲ ታስታውሽ ከሆነ ብዙ ጊዜ እዚህ ፕሮግራም ላይ እንትን ስንለው ነበረ። በቦንድ መውጣት የለበትም አንድ ሰው በእንትን ከመጣ ብለው ከዛ በኋላ ክስ ቀርቦበት ያ እንደገና ፍርድ ቤት ውድቅ አድርጎት እንደገና ይግባኝ ጠይቀው እንደገና ከፍተኛ ፍርድ ቤቱ ለትራምፕ አድሚኒስትሬሽን ሲፈቅድላቸው ሰዎች ልክ የትራምፕ አድሚኒስትሬሽን ከመጣ ጊዜ ጀምሮ እስከዛሬ ድረስ የታሰሩ ሰዎች አሉ። በነገራችን ለእስር ቤት ውስጥ ያሉ እንደኛ ምናልባት ኢትዮጵያውያን ኤርትራውያን ወደ ሀገር የመልሱኝ አይሉም እንጂ የሌላ ሀገር ዜጎች በብዛት
እስሩ እየሰለቻቸው ወደ ሀገራቸው የመመለስ ፈቃድ ሁሉ እየጠየቁ ነው ያሉት። ይሄ ፑሽ የሚያደርጉትም ነገር እየሰራላቸው ነው የሚል ነጥብ ለመናገር ያክል ነው። አራተኛና ዋና ነጥብ ይዤ የመጣሁት የባንክ ጉዳይን በሚመለከት ነው። ምናልባት ስለ ቪዛ የታገደው ስለተነሳው ምናልባት ተመልካቾች ጥያቄ ሊፈጥርባቸው የሚችለው ከዚህ በፊት ብዙ የቪዛ ፕሮሰሶች ፖዝ ተደርገው ነበረ፣ ኢትዮጵያንም ጨምሮ። እርግጥ አሁን የኤርትራን አንስተህ በደንብ ነግረህናል። እነሱ ሁሉ ተነስተዋል ማለት ነው። አሁን ባለው ሁኔታ ትራቭል ባኑ ትክክል አይደለም ነው፣ ልክ አይደለም፣ ህግን መሰረት አድርጎ ይወጣ አይደለም። ስለዚህ ብላክ ተደርጓል ነው አሁን ባለው ሁኔታ። የስ ትራቭል ባኑ ተነስቷል በፍርድ ቤት አንዳንድ ነጥቦችን ይዘን የመጣ ነው። ይሄ ስትሪክት ስክሪኒንግ ሜዥርስ የሚሉት ነገር ከሌላ ሀገር የሚመጡ ሰዎች በተለይ በኤፍ1 ጄ1 ኤች1 ቢ የሚመጡ ሰዎች ሁሉም በሚባል መልኩ የስቴት ዲፓርትመንት ሁሉም ሰዎች ኢንተርቪው እንዲያደርጉ በሁሉም ኤምባሲዎች ኢንተርቪው እንዲያደርጉ ግዴታ አውጥቷል። እንደገና ሶሻል ሚዲያቸውን የማሳየት ግዴታ አለ። እንደገና የፐብሊክ ቻርጅ ቬቲንግ የሚባል የሶሻል ሚዲያ ጉዳይን በሚመለከት ብዙ ስላወራንበት ላለማውራት ነው። እዛ ላይ ፖስት የሚያደርጉትን ሰዎች እንዲጠነቀቁ ብዙ ጊዜ ስለተናገር ነው። ግን ሶሻል ሚዲያቸውን ፐብሊክ ማድረግ አለባቸው ይላል። ፕራይቬት ለምሳሌ ፕራይቬት ብታደርጊው ልክ አይደለም። ፐብሊክ ማንም ሰው ኦፊሰሩ ገብቶ እንዲያዩ ያስፈልጋል። ፐብሊክ መሆን አለበት የሚል ነገር አላቸው። እንደገና እዚህ ሀገርስ የሚመጣው ሰው እዚህ መጥቶ መስራት ይችላል ወይ? ሙያ አለው ወይ? የተማረ ነው ወይ? ቶሎ እንግሊዝኛውን ፒክ አድርጎ ወደ ስራ ይገባል ወይስ እዚህ መጥቶ ዌልፈር ይጠቀማል፣ ፐብሊክ ቻርጅ ይሆናል፣ ወይ ይጠቀማል የሚሉትን ነገሮች ላይ በጣም ፎከስ እንዲያደርጉ ነገሮች አሉ። ከዛ በተጨማሪ የቻይልድ ሰፖርት ጉዳይ ነው። የቻይልድ ሰፖርት ጉዳይ የትራምፕ አድሚኒስትሬሽን እያለ ያለው አንድ አሜሪካዊ ሲቲዝን የሆነ ሰው ከሌላ ሀገር መጥቶ እዚህ ሀገር ሲቲዝን የሆነ በናቹራላይዜሽን ሲቲዝን የሆነ ሰው $100,000 በላይ የቻይልድ ሰፖርት ያለበት ከሆነ ሲቲዝንሽፑን ወይም ደግሞ የአሜሪካ ዜግነቱን እንነጥቃለን የሚል ነገር መጥቷል። እንዴ $100,000 ምን ምነካ? እንዴት እንደ ኒውስ ታቀርበዋለህ? $100,000 ያለበት ቻይልድ ሰፖርት ያለበት ሰው አለ እንዴ ምናምን ብሎ የሚጠይቅ ሰው ሊኖር ይችላል። የስ በጣም ብዙ ሰዎች አሉ። ሆነስትሊ 3-4 ልጆች ያላቸው ጥሩ ስራ ሲሰሩ የነበሩ ሰዎች ላለፉት 15 ዓመታት ልጆቻቸውን ያላዩ ሰዎች $100,000 በላይ ቻይልድ ሰፖርት ሊኖርባቸው ይችላል። ደፍኔትሊ ሊኖርባቸው ይችላል። እነዚህ ሰዎች ሲቲዝን ከሆኑ ያንን እንቀማለን እያሉ ነው። ሲቲዝን ዲናቹራላይዝ እናደርጋለን እያሉ ነው። የቻይልድ ሰፖርት ያለባችሁ ሰዎች ከዚህ ምን እንማራለን? የቻይልድ ሰፖርት ያለባችሁ ሰዎች ወደ ቻይልድ ሰፖርት ላለመግባት መጣር ነው። እዛ ከተገባ ግን ቻይልድ ሰፖርትን መክፈል አስፈላጊ ነው። አዘርዋይስ ግን በኢሚግሬሽን ስታተስ ላይ ከፍተኛ የሆነ ለውጥ ሊያመጣ ይችላል። ከዛ በተጨማሪ የዲፖርቴሽን ጉዳይ ነው። ኪዲ ወደ መጨረሻ የሄድኩኝ ነው። የዲፖርቴሽን ጉዳይን በሚመለከት በአብዛኛው ብዙ ዲፖርቴሽን እየተካሄደ ነው ያለው። ከዚህ በፊትም እንዳልኩሽ አሁን ያለው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ምንም ሳናወራ በፋክስ ኒውስ ላይ ሲኤንኤን የተለያዩ ሚዲያ ላይ ሳናወራ የኢሚግሬሽን ኢንፎርስመንቱን እንቀጥላለን ነበር ያለው። እንደዛ እያደረጉ ነው ያሉት። ስቲል ዲፖርቴሽን አለ። ግን በጣም ብዙ ኔጌቲቭ ነገር አወራን። እንዴት ነው ሁሉንም ገደል አደረግከው አሳምን ምናምን እንዳልባልም አንዳንድ ነገሮችም አሉ። በነገራችን በጣም ፖዚቲቭ ነገሮች አሉ። አንዴ ሶሻል ሚዲያ ላይ እንደማወጣቸውን ስቶሪዎችም ትነግርኛለች። እንደምታያቸው ብዙ የሚገርሙ ነገሮች አሉ። በነገራችን ላይ የትራምፕ አድሚኒስትሬሽን የኢሚግሬሽን መብቶችን በመንጠቅ ብቻ አይደለም የሚታወቀው፣ በፍጥነት በመስጠት ይታወቃል። ይሄ እንደምነካው አሳምን ልባል ይችላል። በማስረጃ ላስደግፍልሽ። ብዙዎቻችን ክላይንቶቻችን የግሪን ካርድ ፕሮሰሳቸው 3 ወር 6 ወር ውስጥ አግኝተዋል። በጣም ብዙ ሰው አሁን የትራምፕ አድሚኒስትሬሽን ከመጣ ጀምሮ በእኛ ቢሮ ውስጥ እንኳን ያገኙት የግሪን ካርድ የአሳይለም ዲሲዥን ፖዝ እስከሚደረግ ድረስ የአሳይለም አፕሮቫል ሬቱ ምናልባት የአሳይለም ጉዳይ በጣም ሃርሽ እየሆነ ያሉ በፍርድ ቤት ኢሚግሬሽን ኮርት እና ከዛ በላይ ካልሆነ በስተቀር በዩኤስሲአይኤስ ደረጃ ብዙ ሰዎች አሳይለም እየተሰጣቸው ነው። ብዙ ሰዎች ግሪን ካርድ እየተሰጣቸው ነው። ብዙ ሰዎች የአሜሪካ ዜግነት እየተሰጣቸው ነው። ሁሉ ነገር በቃ ድፍንፍን ያለ ነገር አይደለም። የኢሚግሬሽን መብቶች የተጠየቁ የኢሚግሬሽን መብቶች በደንብ እና በፍጥነት እየተሰጡም
ያለበት ሁኔታ ነው። ያው ሁለቱን እንትን ስናደርገው ስናመዛዝነው ይሄኛው ምናልባት አሁን ያለው የኢሚግሬሽን መብት መንፈግን የበለጠ ሚዛኑ ሊደፋ ይችላል እንጂ በብዙ ቦታዎች በብዙ ሴንተሮች ሊባል ይችላል የዩኤስሲአይኤስ ሴንተሮች በተለይ በዩኤስሲአይኤስ ኦፊስ ደረጃ ብዙ ሰዎች እንዳልኩሽ ግሪን ካርድ እያገኙ ነው፣ አሳይለማቸውን እያገኙ ነው፣ የናቹራላይዜሽን ሴርሞኒያቸውን እያገኙ ነው። ክላይንቶቻችን አሜሪካዊ ዜጋ ሲሆኑ የአሜሪካን ባንዲራ ይዘው ፎቶቻቸውን ሲለጥፉ እናያለን። የአሳይለም ቤዝድ የሆነ ይሄ አይ700 ተሪ የምንላቸው እንትኖች ፎርሞች አሉ። አንድ ሰው እዚህ አሳይለም አግኝቶ አፕሩቭድ ከሆነ በኋላ ባለቤቱና ልጆቹን የሚያመጣባቸው ልጆቹና ባለቤቱን ይዘው ቤተክርስቲያን ሲሄዱ ያለው ሲያገኙኝ ባለቤት እኮ እሷ ናት ያመጣሃት ልጆቹ እነዚህ ናቸው ምናምን ይላሉ። በጣም ብዙ ሰክሰስ ስቶሪም አለ ኦነስትሊ። ይሄን ነው ለዛሬ ይዤ የመጣሁት ለመናገር የፈለግኩት። ከዚህ በላይ ክላይንቶ ምንድነው ተመልካቾችሽንም ማድከም ያለብን አይመስለኝም። ዋና ዋና ነጥቦች እነዚህ ናቸው፣ የተረጋገጡ ናቸው። እነዚህ ይሄ ነው ልል የምችለው። ኪዲ በጣም እናመሰግናለን ጠበቃ ሳምን። ያው እንደ ሁልጊዜው ቀደም ቀደም እያልክ ምናልባት ጥያቄ ሊፈጥሩ የሚችሉ ነገሮችንም እያጠራ ስለምትመጣ ብዙ ጥያቄ እኔም የለኝም። ነገር ግን ሶሻል ሚዲያ ስናነሳ በተደጋጋሚ የሰጠኸው ምክር አለ። እሱንም መቼም በተደጋጋሚ ስለተናገርከው ተመልካቾች ብዙ ግንዛቤ ይኖራቸዋል ብዬ አምናለሁ። ነገር ግን ይሄ ፕራይቬት ማድረግ በእኛ ማህበረሰብ በጣም የተለመደ ነው። አንዳንድ ጊዜ ፍሬንድ ሪኳይስት ምናምን ሲላክልህ እንኳን ማንነታቸው ባይታወቅ ድፍንፍን ያለ ፕራይቬት የሆነ ነገር ነው። አሁን እነሱ ሰዎች ፕሮሰስ ያላቸው ሰዎች ሌላ አዲስ መረጃ ነው ብዬ ያሰብኩት ይህንን የሰጠህን ግን እንትን ልክ ሶሻል ሚዲያ ቼክ መደረግ ተጀምሯል ሲባል በተለይ ፕራይቬት ያደረጉ ሰዎች አሉ። ያንን ለመሸሽ እና የሌላቸው ሰዎችም ለምሳሌ ኢሜይል በዚህ ሰዓት ግድ ነው አይደል? አንድ ፕሮሰስ የሆነ ነገር ድሮ ኢሜይል ግድ ላይሆን አማራጭ ሊሆን ይችላል። አሁን ግን ኢሜይል የለኝም ራሱ አንድ ሰው ካለ ምናምን ብለህ ነገር ዞር ብለህ ነገር ነው የምታየው። ለምን ኢሜይል እስከዚህ ድረስ አስፈላጊ ሆኗል። አሁን ደግሞ ሶሻል ሚዲያ እንዴት ነው? ግድ ነው አንድ ሰው ባይኖረው ሶሻል ሚዲያ የለኝም ማለት ይችላል። ፎርሙላ አለ ዴስ 160 ዴስ 160 ላይ አለ ሶሻል ሚዲያ አለ ወይ ይላል። የለኝም ካለ የለኝም ነው። አለኝ ካለ ግን ምንድን ናቸው ምረጥ ትባያለሽ። እነ ፌስቡክ አሉ፣ እነ ትዊተር፣ እነ ቲክታክ፣ ሌሎች በቃ ሰምተን ማናውቃቸው የሶሻል እንትኖች አሉ፣ ሚዲያዎች አሉ። ሌላ በተለይ ኤዥያ ውስጥ ምናምን ያሉ እዚህ ሀገር ብዙ ያሉ። የለኝም ካለ የለኝም ነው። አለኝ ካለ ግን ፐብሊክ ማድረግ ግዴታ ነው። እያላቸውም የለኝም ማለት አደጋል። እሱም ደግሞ ሌላ ችግር ነው። ስምህን ፎቶ ሰሚት አድርገሻል። እንግዲህ አስቢ፣ ፎቶ ሰሚት አድርገሻል፣ ለኢንተርቪው ቀርበሻል፣ ኦፊሰሩ አይቶሻል። ከዛ በኋላ ስምሽ አለ። ስምሽን አስገብቶት ብቅ የሚል ከሆነ እሱም ሌላ ችግር ነው። እንትን ያስፈልጋል፣ ክሬዲቢሊቲ ያስፈልጋል። ማለት ታማኝነት ያስፈልጋል እዚህ ሀገር። በነገራችን ላይ የአሜሪካ እኮ ብቻ አይደለም። አንድ ሀገር ከመሆኑ ጋር የሚመጡ ነገሮች አሉ። ቦርደሩን የመጠበቅ መብት፣ ያን ሀገር ሶቨርኒቲ የመጠበቅ መብት ዓለም አቀፋዊ መብት ነው። ኦልሞስት አብሶሉት መብት ነው። የሌላ ሀገር ዜጎችን የማስገባት ምን አይነት ሰዎችን ወደ አሜሪካ እናመጣለን፣ የትኞቹን እንቀበላለን፣ የትኞቹን አንቀበልም የሚለውን የአሜሪካ ኮንግረሱ ወይም የአሜሪካ ሲስተሙ ነው የሚወስኑ። አንዳንድ ሰዎች ይሉኛል፣ ለምሳሌ እኔ አንድ ክላይንት ምሳሌ ልስጥሽ። ባሏ ኢትዮጵያ ነው ያለው፣ እሷ እዚህ ሀገር ነው ያለችው። ፕሮሰሱን በራሷ ጀመረችው። ይሄን አቅርበሽ ስትባል ያንን ስትባል ባለቤቷ ለኢንተርቪው የቀረበው በ6ኛ ዓመቱ ነው። 6 ዓመት ቆይቷል። እንደዚህ አይነት ፕሮሰስ የሚያደርጉ ሰዎች በራሳቸው ማድረግ አለባቸው ወይስ የህግ አማካሪና ጠበቃ መያዝ አለባቸው የምንለው ከዚህ ነው የሚነሳው። አንድ የጊዜ ጉዳይ አትሊስት ይቀንስ። በ6ኛ ዓመቱ ላይ ለኢንተርቪው ቀረበ። ለኢንተርቪው ሲቀርብ ኖ እነዚህ ማስረጃዎች እንትን አላሉም፣ እነዚህ ዶክመንቶችን አስገባ ተባለ። ሰውዬው ፌዳ በቃ በጣም ጌባ አደረገች ሴትዮዋ። በጣም እንትን አላት በጣም እና የሆነ ቀን ቢሮ የመጣች አሳምን፣ እኔ አሜሪካዊ ነኝ፣ ባለቤቴ ኢትዮጵያ ነው ያለው፣ በደንብ አድርጌ አፕላይ አድርጌ ያለው ገንዘብ ከፍያለሁ። እርግጥ ነው በራሴ ስለሄድኩ ዘግይቷል። እኔ ባለቤቴን
አሜሪካዊ ሲቲዝን ነኝ ከሌላ ሀገር የማምጣት መብት አለኝ ወይስ የለኝም? መብት የሚኖረኝ ከሆነ ለምን የአሜሪካ መንግስት አልከስም ማለት ነው። ፕራክቲካል የሆነ ጥያቄ ነው። በህጉ መሰረት በአሜሪካ ኢሚግሬሽን ህግ በተለይ ደግሞ የፌዴራል ጠቅላይ ፍርድ ቤቱ ውሳኔ በኬዙን አላስታውሰውም እንጂ እዚህ ሀገር ዘራይት ቱ ሜሪ የማግባት መብት እና ከባለቤትሽ ጋር ከባለቤት ጋር የመኖር መብት መሰረታዊ የሰብአዊ መብት ነው። ፋንዳሜንታል ሂውማን ራይት ነው። መሰረታዊ ነው ማለት መንግስት በጣም ኤክሴፕሽናል በሆኑ ሰርከምስታንስ ካልሆነ በስተቀር ይሄንን ኢንስቲትዩሽን ቫዮሌት የማድረግ ፕራይቬሲን ቫዮሌት የማድረግ የጋብቻን ኢንስቲትዩሽን አታክ የማድረግ መብት የለውም በጣም ኤክሴፕሽናል ካልሆነ በስተቀር። አንድ ሴት አንድ ባል ጋር አብረው ለመኖር መሰረታዊ የሆነ ህገ መንግስታዊ መብት አላቸው፣ መሰረታዊ የሆነ ሰብአዊ መብት አላቸው። ነገር ግን በህጉ መሰረት ግን አሜሪካዊ ሲቲዝን ቢሆኑም አንደኛው ተጋቢ ወገን ሌላ ሀገር ካለ ያንን ሰው ወደዚህ ሀገር የማምጣት ፋንዳሜንታል ወይም መሰረታዊ የሆነ የሰብአዊ መብት አይደለም። ከፈለገች እዚህ ያለችው አሜሪካዊ ሄዳ ሌላ ሀገር ባሏ ጋር መኖር ትችላለች ነው። ቤዚካሊ መብት ነው ወይ ሰውን ማምጣት መብት ነው ወይ ከሌላ ሀገር እዚህ ሀገር ማምጣት መብት ነው ወይ ካልሽው በአብዛኛው መብት አይደለም። በአብዛኛው በአሜሪካ መንግስት ይሁንታ በአሜሪካ ኮንግረስ ይሁንታ ላይ የተንጠለጠለ ነው፣ ወይ በእነሱ ዊሊንግነስ ላይ ማለት ነው የተንጠለጠለ ነው። መብት አይደለም፣ እንደ ፕሪቪሌጅ ነው። እርግጥ ነው ዲና የሚደረግ ከሆነ መንገዶች አሉት የምትሄጅባቸው፣ ግን ሊሚትድ ናቸው እነሱም ራሱ። እዚህ ሀገር ሆኖ ግን ዲናይ ቢደረግ እዚህ ሀገር ሆኖ ዲናይ ቢደረግ ግን ኦልሬዲ ሰውየው እዚህ ስላለ የበለጠ ብዙ እንትን የምታደርጊባቸው ሪቪው የምታስደርጊባቸው ከይግባኝ ጀምሮ የምታስደርጊባቸው መንገዶች አሉ። ልልሽ የፈለግኩት ነገር ምንድን ነው፣ እዚህ ሀገር ማን ይምጣ ማን አይምጣ፣ እዚህ ሀገር የሚመጣው ሰው ምን አይነት ህጎችን መተግበር ኮምፕላይ ማድረግ አለበት፣ ምን አይነት ህጎችን በደንብ አድርጎ ለምን አይነት ህጎች አሜሪካውያን ላወጡት ምን አይነት ህጎች መገዛት አለበት የሚለውን አሜሪካኖች ናቸው የሚያወጡት። አንዱ ካወጡት ነገር የሶሻል ሚዲያን ፐብሊክ አድርግ ተብሏል። አንድ ሰው ሁለት አማራጭ ነው ያለው። ኖ ፕራይቬት ነው የማደርገው ካለ ቪዛ አያገኝም ነው። ኦኬ ሃቭ ኤ ግሬት ዴይ ነው የሚሉት። ኦኬ ፐብሊክ ካደረከው ግን ይታያል፣ ከዛ በኋላ ይቀጥላል ነው። ቾይስም የለውም። ሰዎች ቾይስ የላቸውም። ፐብሊክ የማድረግ ግዴታ አለባቸው። ከዚህ በፊትም እንዳልነው ሁል ጊዜም ቢሆን ሶሻል ሚዲያ ላይ የምናስቀምጣቸው ነገሮች ምንድን ናቸው የሚለውን ያስታውሳል። እንትን ምንድነው ማሰብ ያስፈልጋል። ከዛ በተጨማሪ ያው ብዙ ጊዜ እኔና አንቺም ስናወራ እንትን እንደምንለው የኤአይ ዘመን ነው፣ የአርቲፊሻል ኢንቴሊጀንስ ዘመን ነው። ሂድ ኢትዮጵያ ማናት ብለን ብንጠይቅ በቀላሉ በአንድ መስመር በአንድ ፓራግራፍ በሁለት ፓራግራፍ በደንብ የአንችን ኢንፎርሜሽን ሰብስቦ ፊት ለፊት የሚያስቀምጥበት ዘመን ነው ያለ። ማሳምን ማን ነው ቢባል እንደዛ የሚያደርግበት ዘመን ነው ያለ። ሰዎች ኦንላይን ላይ የጻፉትን ነገር ያንን ሰብስቦ ነው የሚያመጣው ኤአይ። ይሄ ባለበት ሁኔታ በአንድ ደቂቃ ውስጥ አንድ ሰው በተለይ ይሄ ዲጂታላይዝ በሆነ ዓለም ውስጥ አንድን ሰው በደንብ ለማወቅ ወዳው በብዙ ነገር ልናውቀው የምንችልበት መንገዶች ስላሉ ያንንም ደግሞ የኤአይ የአርቲፊሻል ኢንቴሊጀንስን ኤምባሲዎች እዚህ ያሉ ኦፊሰሮች እንዲጠቀሙበት መብትም እየተሰጣቸው ስለሆነ ዲጂታል ፕሬዘንሳችን በደንብ ማሰብ ያስፈልጋል። ልጆቻችን ለምሳሌ ወደ ኮሌጅ ኢትዮጵያ ውስጥ ብዙ ተመልካቾች ስላሉሽ ኢትዮጵያ ላሉ እናትና አባቶች እንደ አድቫይስ ልንሰጥ የምንችለው ልጆቻቸው በተለይ እዚህ ሀገር ልከው ለማስተማር የሚፈልጉ ልጆቻቸው ምን አይነት ዲጂታል ፕሬዘንስ አላቸው የሚሉትን እንዲያዩ። ምክንያቱም ዛሬ የጻፍሽው ነገር የዛሬ ምናምን ዓመት ተመልሶ ምን ሊያደርግሽ እንደሚችል የማይታወቅበት ዘመን ላይ ስለደረስን ያንን ጥንቃቄ እንዲያደርጉ ነው መናገር የምፈልገው። መልካም፣ ልክ ነው። መረጋጋትም እንደገናም ደግሞ ጥንቃቄም የሚያሻው ጊዜ ላይ እንዳለን ብዙ ነገሮች ያሳያል። በተለይ ደግሞ በኢሚግሬሽን ዙሪያ በሚወጡ ነገሮች እና መጀመሪያም አንተም እንደጀመርን ስትናገር የነበረው ነው። መደናገጥ አያስፈልግም። ለምን ፍርድ ቤቶች ዝም አይሉም፣ ፋይት ያደርጋሉ ብለህ በተደጋጋሚ ነበር ስትናገር የነበረው። ያንን ነው እያየን የመጣንበት ሂደት ያለው። ከዚህ ደግሞ እንግዲህ ተመልካቾቻችን የሚረዱት ይሄ ጉዳይ ያላቸው ተረጋግተው ምንም ነገር የሚያስደነግጥ ዜና አሁን ለምሳሌ እኛ እንደ ዜና ልንሰራው እንችላለን ሶሻል ሚዲያ ላይ ያለን ሰዎች። ነገር ግን ሁልጊዜ በተለይ ደግሞ በዚህ ቻናል ላይ በምንሰራበት ጊዜ በዚህ ዙሪያ ላይ
ባለሙያ እናግሩ በሚል ነው የምንዘጋውና ሌሎችም ይህንን ሊያደርጉ ይገባል ብዬ ነው የማስበው። ለምን ልክ እንደ እርግጠኛ ሰው የሚከተለን ሰው እኛን ስለሚያምነን ትክክለኛ ነገር ብሎ ነው የሚያዳምጠው። ያ ደግሞ አንተ እንዳልከው ተደናግጦ ስትረሱን መቻል ስለሚያቅታቸው ወደ ሀገራቸው የሚመለሱም ሰዎች አሉና ለዛም ጥንቃቄ ያስፈልጋል። እኛም ሶሻል ሚዲያ ላይ ያለ ነው እንዲሁም የምናዳምጠው ሰዎች ደግሞ መርጠን ማዳመጥና ሰምተን ደግሞ ትንሽ ከተረበሽን የሚያውቅ ባለሙያ ማናገር መለማመድ አለብን ብዬ ነው የማስበው። እንግዲህ ጠበቃ ሳምንት እስካሁን አብረህን ስለቆየህ እጅግ በጣም አድርገን እናመሰግናለን። አመሰግናለሁኝ። እኔም ተጨማሪ የለኝም። እንግዲህ በሌላ ፕሮግራም እስከምንገናኝ ጊዜ ድረስ እንግዲህ ቸርን ሰንብት ነው የምለው እኔ። አሚን። ተመልካቾቻችን እንደ ሁልጊዜው እንደምንለው መግቢያችንም ላይ ጨምሮ ጉዳይ ያላችሁ ምናልባት አሳልፋችሁ ከመሀል ማየት የጀመራችሁ የጠበቃ ሳምንን ስልክ ከስር እንተውላችኋለን፣ ልታገኙ ትችላላችሁ። እንግዲህ እስካሁኗ ደቂቃ አብራችሁን ዘልቃችሁም ሰብስክራይብ ያላደረጋችሁ ሰዎች በዚህ አጋጣሚ ሰብስክራይብ አድርጉና ቤተሰብ ሁኑ ለማለት ወዳለው። በሌላ ዝግጅት እስከምንገናኝ ቸር ቆዩት።